እስካሁን በኋላ ምንድነው አሁን በምትመልሰው ብቻ ነው የሚሄደው። ካሁን በኋላ ሐሳብህን ብትቀይርም የምትቀይረውን ሐሳብ አልቀበልም። ስለዚህ የመጨረሻውን ሐሳብ ለምን ቀይራለሁ? የመጨረሻውን ሐሳብህን ብቻ ነው የምትሰጠኝ። ሐሳብን የቀየርከው ዮሐንስ ወንጌል ኢንፋለብል ነው ተብሎ ይጠራል ብለኸኛል። ዮሐንስ ወንጌል ኢንፋለብል ነው ሲባል በተናጠል እያንዳንዱ ቨርስ ኢንፋለብል ተብሎ ሊጠራ ይችላል ወይስ አንድ ላይ ተሰብስቦ ሲመጣ ብቻ ነው ኢንፋለብል ተብሎ የሚጠራው? እያንዳንዱ ጥቅስ ደረጃ ከወሰድኩ ስላለብን ነው። ችግር የለም። ይኸው እያንዳንዱን ጥቅስ አልኩኝ እኮ እያንዳንዱን ጥቅስ ዮሐንስ ወንጌል ላይ ያለችው እያንዳንዷ ጥቅስ ኢንፋለብል ናት ወይስ ስቴትመንቶች ናቸው? አንዴ ጥቅሶች ስቴትመንት ናቸው። አንዴ እሺ፣ መጽሐፉም የስቴትመንቶች ስብስብ ነው፣ ሌላ ታሪክ የለውም ለመናገር ግን ይመጣል። ስለዚህ ያ ስቴትመንት ስብስብ ሆኖ ታዲያ አውቶሪቲ ሆኖ አንዴ ቆይ፣ ጥያቄን በደንብ ስማው። የዮሐንስ ወንጌል አይሳሳቴ ነው ኢንፋለብል ነው ተብሎ የሚነገርለት 21ዱ ምዕራፍ ተሰባስበው ሲመጡ ነው? እንደዛ ሲመጡ ብቻ ነው ወይስ እያንዳንዱ የዮሐንስ ወንጌል ክፍል ወይ እያንዳንዱ ቆይ በደንብ ስማ። የዮሐንስ ወንጌል እያንዳንዱ ጥቅስ በዮሐንስ ወንጌል ውስጥ የሚገኘው እያንዳንዱ ጥቅስ አይሳሳቴ ኢንፋለብል ነው ወይስ ጥቅሶቹ ሲሰባሰቡ ነው ወደ አይሳሳቴነት ወደ ኢንፋለብልነት ወደ እንደዚህ አይነት ስታተስ የሚያድጉት? ስቴትመንቶቹ እየተሰባሰቡ በሄዱ ቁጥር ነው ወይስ እያንዳንዱ ስቴትመንት ወይም እያንዳንዱ ጥቅስ ኢንፋለብል ነው? እሺ በደንብ አድርገህ ስማኛውን ጠልቀ እንዳትገባ። በአጭሩ መልስልኝ። ስማ፣ አንተም ጥያቄም ሰፋ አድርገህ ስለመለስክ እኔም ይኸው ልመልስልህ። እኛ መጽሐፍ ቅዱስ የትኛውም ማለትም ከሌተር ጀምረን ኢንስፓየርድ ነው ብለን እናምናለን። ቀጥሎ ደግሞ ያ ሌተር ወርድን ይፈጥራል፣ ያ ወርድም ኢንስፓየር ነው ብለን እናምናለን። ቀጥሎ ወርዶች ደግሞ ይመጡና ስቴትመንትን ይፈጥራሉ። እነዛ ስቴትመንቶች ይመጡና መጽሐፉን አጠቃላይ ዮሐንስ ወንጌል የሚባለውን መጽሐፍ ይሰጡናል። ስለዚያው ምንድነው ከሌተር ጀምረን ወደ ወርድ ሄድን፣ ከወርድ ስቴትመንት፣ ከስቴትመንት ደግሞ ወደ መጽሐፉ ሄደናል። አሁን ኢንፋለብል የምንለው ኤጀንት የምንለውና በኤጀንት ስታተስ ደረጃ ያለው ዮሐንስ ወንጌል የምንለው አጠቃላዩ ነው። ሌተሩን፣ ወርዱን፣ ስቴትመንቱን አይደለም። እነዚህን ስቴትመንቱን፣ ወርዱና ሌተሩን የያዘውን ኮሌክሽኑን መጽሐፍ የዮሐንስ ወንጌል ብለን እንጠራዋለን። ስለዚህ ዮሐንስ ወንጌል በእኛ ላይ ባይንዲንግ ነው እንለዋለን፣ እሱን ኢንፋሌብል እንለዋለን። ነገር ግን ስቴትመንቱን፣ ወርዱንና ሌተሩን ግን ከፋፍለን ካየነው ስቴትመንቱን ትሩ ነው ወይስ ፎልስ ብለን እንጂ የምንመልሰው ኢንፋሌብል ነው ብለን አንመልስም። ኢንፋሌቢሊቲ የኤጀንት ስታተስ ላይ ለደረሰ ብቻ ስለሆነ የኤጀንት ስታተስ ላይ ደግሞ አሁን የደረሰው የዮሐንስ ወንጌል የምንለው ኮሌክሽን ስለሆነ ማለት ነው፣ ወይም ደግሞ የስቴትመንት ኮሌክሽን ስለሆነ። ስለዚህ ኢንፋሊቢሊቲ ለዮሐንስ ወንጌል የሰጠሁት፣ ስቴትመንትን ለኢንፋሊቢሊቲ ያልሰጠሁት። ስለዚ አሁን እያልከን ያለው ከመጽሐፍ ቅዱስ ኢንፋሊብል ነው ትላላችሁ። ከመጽሐፍ ቅዱስን ደግሞ ነጥለን አንዷን መጽሐፍ ብቻ መዘን አውጥተን ለምሳሌ ዮሐንስ ወንጌልን ብቻዋን እንኳን ኢንፋሊብል ነው ትላለህ። ግን ዮሐንስ ወንጌል ውስጥ ያሉትን እያንዳንዱን ጥቅስ በተናጠል ግን አዎ ይሄማ ኢንፋሊብል ነው አይሳሳቴም ብለህ መናገር አትችልም ነው የለም ነው። አሁን ይሄ የአንተ አስተምሮ መሳሳት። ቆይ አንዴ አማርኛ እንደ ድንግር ቆይ ኢኔረንትና ቆይ አንዴ፣ ምክንያቱም አማርኛው የተለያየ አይነት ትርጉም ስላለ ኤር ያደርጋል ወይ ብትለኝ በየቨርሱ እናገራለሁ። ኢኔረንት ነው ብትለኝ ኦፍ ኮርስ ቆይ አክሊል ተው ማጥራት ስላለ ቆይ እያጠራህማ ትሄዳለህ እኮ አንዴ። አሁን መሀል ማለት ችግር የለም ላጥራና ምናልባት መሰለህ ሀሳቤን መሀል ላይ ትገባና 10 ሰከንድ ቆይ 10 ሰከንድ ምክንያቱም አማርኛው ተርሙ ኢንፋሊብል የሚለውንም ኢኔረንት የሚለውንም አንዴሽ አማርኛ ተርሙ ኢንፋሊቢሊቲ እና ኢኔረንት የሚለውን የእንግሊዝኛ ተርሞችን ተመሳሳይ በሆነ መንገድ ይጠቀማል። ስለዚህ አሁን ምን ያልኩ ነው፣ የትኛውን ቨርስ ብታመጣ ኢኔረንት ነው ወይስ አይደለም ብትለኝ ኢኔረንት ነው ብዬ መልሳለሁ። ሌተሩንም ጭምር እልሃለሁ፣ ምክንያቱም ኢንስፓየርድ ብዬ ስለማምን። ነገር ግን ኢንፋሊቢሊቲ ከኢኔረንሲ ስለሚለይ ለስቴትመንት ኢኔረንሲ እንሰጣለን፣ ኢንፋሊቢሊቲን ግን ለስቴትመንት እንሰጥም። ኢንፋሊቢሊቲን ለመጽሐፉ ብቻ ነው የምንሰጠው። ስለዚህ አይሳሳትም። የሆነ ተርም ስቴትመንት ይዜ መጥተህ ይሳሳታል ወይስ አይሳሳትም ብትለኝ አይሳሳትም የሚለው የአማርኛውን ተርም ኢኔረንሲን ስለሆነ የጠቀምክ ያለው ኤር ሊያደርግ አይችልም፣ ኢኔረንት ነው ብዬ መልስላለሁ። ግን ኢንፋሊብል
ነው ወይ ብትለኝ ግን ኢንፋሊብል ነው ብዬ ስቴትመንትን አልመልስልህም። ምክንያቱም ኢንፋሊቢሊቲ ለስቴትመንት ስለማይሰጥ። ቴንክ ዩ። ይሰማል ይሰማል ጋር ድምጼ? እሺ ማነው የሚሰማ ከሆነ በመጀመሪያ ደረጃ እስቲ ለእያንዳንዱ ጥቅስ ኢነራንሲን ነው የምንሰጠው። ሙሉ መጽሐፍ ልክ ዮሐንስ ወንጌል ምናምን እንዳለው ልክ እንደዛ ሲሆን ደግሞ ኢንፋሊቢሊቲን እንሰጣለን የሚለውን እስቲ እኔ እንደው የራሰ ትምህርት ብቻም ስለመሰለኝ እያንዳንዱ በዮሐንስ ወንጌል ውስጥ ያሉት እያንዳንዱ ጥቅሶች ራሳቸው ኢንፋሊብል ናቸው የሚለውን አልቀበልም ስላልክ እስቲ ከራስ እስቲ ማስረጃ ምን አላ ከፕሮቴስታንቶች ካለ መጀመሪያ ልወቀውና ከዛ ላይ ልሂድብህ። የአንተ ብቻ እምነት እንደውም ማለት ከፕሮቴስታንቶች እንዳለ መጀመሪያ ነው። እስቲ በፕሮቴስታንት ውስጥ እስቲ ማስረጃ ልታሳይን ትችላለህ? በመጀመሪያ ደረጃ የተወሰነ ሰዓት ማለት እዚህ ጉዳይ ላይ ማለት ኢንፋሊቢሊቲ እና ኢነረንሲ እያንዳንዱ ጥቅስ ኢንፋሊብል አይደለም ብሎ ያስተማረ ፕሮቴስታንት አላልኩም። እያንዳንዱ ጥቅስ አክቹዋሊ ኢነራንሲ እና ኢንፋሊቢሊቲን የአንድ ሳንቲም ሁለት ገጽታ አድርገዋቸው ከዛ አንጻር ነው የሚያስተምሩበት። ግን እኔ እሱን አይደለም እያልኩ ያለሁት። እያንዳንዱ ጥቅስ ኢንፋሊቢሊቲ ለመጽሐፍ ቅዱስ የሚነገረው እያንዳንዱ ጥቅሶች ተሰባስበው ለምሳሌ ዮሐንስ ወንጌል ከሆነ 21ዱ ምዕራፍ ሲሰባሰቡ ነው እንጂ እያንዳንዱ ጥቅስ ኢንፋሊብል አይደለም ብሎ ያስተማረ ፕሮቴስታንት አሳየ ነው። ይሄ ለሴናሪዮ ነው የመለስኩልህ እንጂ ለየትኛውም ሴናሪዮ እኔ ለአንተ ማስረጃ የማቅረብ ግዴታ የለብኝም። ሴናሪዮን አንተ ቱ ዘ ዲቴል ስትሄድ እኔም መለስኩልህ። ግን ኢንፋሊቢሊቲ የምንሰጠው ለኤጀንት ነው የሚለው ይሄ እኮ ትልቅ ጉዳይ እኮ ነው። የመጽሐፍ ቅዱስ ብቻ ትምህርት ላይ መጽሐፍ ቅዱስ ብቻ ስትሉ መጽሐፍ ቅዱስ ብቻ ኢንፋሊብል ነው ስትሉ መጽሐፍ ቅዱስ ብቻ ያለው እያንዳንዱን ጥቅሶች ማለታችን ሳይሆን አንድ ላይ ሲሆን ብቻ ነው። ኦኬ እንትን መሄድ አንችልም። ሆሉ ኢንፋሊብል ነው ከተባለ ጥቅስ ሲሆን ግን ኢንፋሊብል አንላቸውም። እያንዳንዱ ጥቅሶች ግን ኢንፋሊብል ልንላቸው አንችልም ብለኛል። ከዛን ይሄ ትምህርት እንደው ስትጠየቅ እዚሁ የመጣልህ መልስ ይመስላል። እኔ እንደዛ መስሎኛል። እንግዲህ ማይ ሆነስ ሪአክሽን እዚሁ ስትጠየቅ በቃ ዝም ብሎ የመጣልህ አይነት መልስ ነው የመሰለኝ። ምክንያቱም ከዚህ በፊት እኔ ሰምቼው አላውቅም፣ ግን የኔ ድክመት ሊሆን ይችላል እንዳልኩ ኢንፋሊቢሊቲ ወይም ደግሞ አንተ ያሳየኝ። እንግዲህ አንተን እስካሁን ስታወራ የነበረው ፕሮቴስታንቶች ስቴትመንትን ኢንፋሊብል ይላሉ የሚለውን እስኪ ያሳየኝ አንድ። እሺ አሁን በመጀመሪያ ደረጃ ምን ብዬ ነበር የጠየቁ? እንደው ይሄ እምነት የራስህ ብቻ መሰለኝ ከፕሮቴስታንቶች እንዲህ የሚል ነገር ሰምቼ አላውቅም አልኩ። እና እኔ እኮ ነገርኩ፣ ይኸው ፕሮቴስታንቶች እንዲህ ሲሉ ሰምቼ አላውቅም። አንተ ግን ቆይ አንዴ እኔ ገና እንግዲህ እኔ የሰማሁት ነገር መጽሐፍ ቅዱስ አይሳትም ሲሉ በቃ አለቀ። ቃል የእግዚአብሔርን ቃል አሁን አንተ እንዳልከው አይ እያንዳንዱን ጥቅሱን ማለታችን አይደለም ምናምን ብለው እንደዚህ አላብራሩም። አንተ ነህ እያብራራ ያለው። ስለዛ በርደን ኦፍ ፕሩፉ አንተ ላይ ነው ያለው። ከፕሮቴስታንት አንዳንድ ነገሮችን አስተምረኝ ማለቱን ተወውና አንተ በምታውቀው የምራውን እንዳሳየኝ ነው። ከሌለ ተወው በቃ አለቀ። አየህ። ስለዛ የራስህ እዚሁ ጥያቄ ሲመጣብህ አንድ ሌላ መልስ እኮ ስትሰጥ ነበር ቅድም እና አሁን በቃ መጨረሻ ላይ ይመጣልህ መልስ ለምን አስተምህሮ ጋር ሄጄ እንደጠይቀው ማለት ነው። ፖለቲካን ተውና መጠየቅ ያለብን የትኛውም ጥያቄ ጠይቅ። እኔ ምን ካንተ ጥያቄ ለመሸሽ አሁን ችግሩ ምንድነው? ያንተን ጥያቄ የራስን ዶክትሪን መቀያየው የራስህ ዶክትሪን ከሆነ ዶክትሪንን ከዶክመንቶች ውስጥ አውጣ እናሳየኝ እንኳን የለም እኮ። ስለዛ ዶክትሪን አይደለም። አይ ሴናሪዮ ከሆነ አሳይ። ለአንተ ሴናሪዮ ደግሞ አልተጻፈም። አንተ ምንድነው ለክርክር የሚሆን ሴናሪዮ ነው ያቀረብከው። ለሴናሪዮ ደግሞ ተገቢ ሆኖ ከፕሪንሲፕል ተነስቼ መለስኩልህ። ችግሩ እኮ አሁን ይሄ እኮ ነው አይተዋል። ስለዛ ዶክትሪን አይደለም የተናገርከው። አትሊስት በቃ እንደ ዶክትሪን አይደለም እያልከኝ ያለው። ስለዛ ለማንኛውም አሁን ያም ሆነ አሁን የተናገርከውን ነገር በኮንፌሽኖቻችሁ ደረጃ ሳይሆን ኢቨን በሊቃውንቶቻችሁ ደረጃ ያለ አልመሰለኝም። ካለ እንግዲህ ወደፊት ታሳየን ይሆናል ስታገኝ ማለት ነው። ለጊዜው አሁን አንተ ያዳራህበት ወይም ደግሞ የለም ታሳየኝ ምን እንደሚሉ ስቴትመንትን ወይም ደግሞ ሁሉንም ኢንፋሊብል እንደሚሉ አሳየኝ ያሉት ወዳጅ ሸልፊክስ ከሌለ የለም እኮ ነው። አሁን ለምሳሌ እንዴት መሰለህ ለሰይደስ ምን እንዲመሰለ
ለምሳሌ መጽሐፍ ቅዱስ ላይ አንዳች ያልተጻፈ ነገር ቢኖር ማለት ነው። አንዳች ያልተጻፈ ለምሳሌ ምን እናንሳ እንደ ምሳሌ ምሳሌ ለመስጠት ያህል ብቻ ማለት ነው። ለምሳሌ ኢየሱስ ወደ ግሪክ ሀገር ዞሮ ነበረ። ወደ ግሪክ ሀገራት ሄዶ ዝም ብለን እንደምሳሌ ወደ ተሰሎንቄ ሄዶ ነበር እንበል እና እንደዚህ ክሌም አነሳ። ለምሳሌ አንድ ሰው ኢየሱስ ወደ ተሰሎንቄ እኮ ሄዶ ነበረ ብሎ አንድ ሰው እንደዚህ አይነት ክሌም ቢያነሳ ማለት እንደዚህ ብሎ የሚያነሳው የመጽሐፍ ቅዱስ አማኝ ነው እንበል። የመጽሐፍ ቅዱስ አማኝ ነው እንደዛ ብሎ አነሳ፣ እንደዛ ክሌም አደረገ። ኢየሱስ ወዴት ሄዷል? ወደ ተሰሎንቄ ሄዶ ነበረ። ወደ ተሰሎንቄ ሄዶ ነበረ። ይህን ነገር ግን የምር መጽሐፍ ቅዱስ ምናምን ይለዋል? እስቲ ማስረጃ ስጠኝ ብዬ ጠየኩት ያንን ሰው። ያው እስቲ አንተ ራስህ ወደ ተሰሎንቄ አልሄድም የሚል አምጣ ብሎ እንደመጠየቅ ነው። አሁን እያደረክ ያለው እሱን ነው። ወደ ተሰሎንቄ ሀጅ ስለሆነ ኢትዮጵያ ራሱ መጥቷል። አልሄድም ማለት አይጠበቅበትም። መጽሐፍ ቅዱስ ኢየሱስ ባህር ዳር ራሱ መጥቷል ሊል ይችላል። እኔ ሀጅ ስለሆነ ምንም ችግር የለብኝም። የሚሄድ ሰው እዛ ቦታ ደረሰን እየታውቃለሁ ስለሚሄድ እኩስ ካላወቅ እንደዚህ ነው አትበላ፣ ዝም ነው የሚባለው። ኢትዮጵያ መጥቶም ሊሆን ይችላል። ስለዚህ አንተ እኩስ ምን አውቃለሁ አልክ። ቆይ አንዴ ሸልፊክስ አንተ ፕሮቴስታንት እንደዚህ ሲያስተምሩ ሰምቻለሁ። ፕሮቴስታንት እንደዛ ብሎ ሲያስተምሩ ደግሞ ካለ ንገረኝ ነው ያልኩህ። ቆይ የሆነ ዩር ሜኪንግ ሰም ኳረድ እና ንትርክ እንዳይሆን ቆይ አንዴ እኔው ግን የመጣሁት ምንድን አንደኛ ስቴትመንትን ብዙ ጊዜ አንተ ላይ ተስተካክል ሸልፊክስ ላወራ እና ምንድነው ያሳዩችሁ ነገር። አሁን ወደ ኢየሱስ ማን ነው ወደ ኢትዮጵያ መጥቷል ኢየሱስ ልልም ወደ ባህር ዳርም ወደ ኢየሱስም መጥቷል ልል እኮ እችላለሁ። ያው እንግዲህ ተራማጅ ስለሆነ አለ ምን አውቃለሁ እንግዲህ መጥቶ ከሆነ አለ። አየህ ምን አውቃለሁ ካላወቅ ዝም ነው የሚባለው። ካላወቅ ዝም ብሎ የማታውቀው ነገር ላይ ተገዶ መጥቷል ይባላል አይባልም። ካላወቅን ዝም። ወደ ተሰሎንቄ ሄዷል ኢየሱስ አላውቅም በቃ ካላወቅ ዝም። አንተ ግን አየህ የማታውቀውን አውቃለሁ ብለህ ተናገርክ ቅድም። ስለዛ ከተናገርክ ማስረጃ አንተ አስተባል የለም። ስለዛ ምን ሊሆን ይችላል አይነት ነገርጫማ። ቆይ አንዴ እባክህን ላወራ። እኔ እንኳን ተስታወራ ዘመድ ይሄ ነበረ አታስጨርስም። ይሄ ችግሩ ምን መሰለህ፣ እዚህ እንትን ላይ አሁን ብዙ ጊዜ የምታዘበው እዚህ ሚዲያው ላይ የሆነ ነገር አንስተን ባወራን ቁጥር የሆነ ስህተቶቻችሁን ከያዝን ፖለቲክስ መስሎ ይታያችኋል። የሆነ ስህተቶቻችሁን ሪቪል ካደረግን ከገለጥን ፖለቲክስ ሰራህ። እስካሁን እንኳንም ስህተት ሶላ ስክሪፕቸር ላይ እኮ ያነሳ አንድም ስህተት የለም። አንድም እኮ የለም። እስኪ አውጣና አንድ ክላሪቲ ላይ ከፈለግ በምትፈልገው ነገር ላይ እስኪ አንድ ስህተት። አሁን አስቸጋሪው ነገሩ ምንድን ነው? አታስወራም ሰው አንዴ ትንሽ ላወራ ነው። ከዛን ወደ እሱማ እየሄድኩልህ እኮ ነው። ገና ከጅምሩ እኮ ነው። መግቢያው ላይ ነው አሁን እየተሳሳትክ ያለው ከይቅርታ ጋር። ለማንኛውም ስለዛ ምን አይነት ነገር ነው ያየነው? ዮሐንስ ወንጌል ኢንፋለብል ነው። ዮሐንስ ወንጌል ላይ ያሉ እያንዳንዱ ጥቅሶች ኢንፋለብል ናቸው ተብሎ አይነገርላቸውም ብሎናል። ለሱ ማስረጃ ስላላቀረበ ዝም ብሎ የራሱ እምነት ነው ብለን እንያዘለት እና እኔ ፐርሰናሊ ምንም ዮሐንስ ወንጌልን ሲጀምር ዮሐንስ ወንጌል ያስባለው እያንዳንዱ ጥቅሶች ናቸው። በቃ አለቀ። ዮሐንስ ወንጌልን ራሱን ዮሐንስ ወንጌል ያስባሉት እያንዳንዱ ጥቅሶች ናቸው። አንድ ላይ ሆነው ነው እንግዲህ ዮሐንስ ወንጌል እያልን ያለ ነው። ስለዚህ ዮሐንስ ወንጌል ኢንፋለብል ነው ካልን እኔ አይደለም ብያለሁ። ዮሐንስ ወንጌልን እያንዳንዱ ጥቅስ አይደለም ዮሐንስ ወንጌል ያረጉት አይደለም ብያለሁ። የተቸው እኔ እየተቸው ያለሁት ዮሐንስ ወንጌል ያደረጉት እያንዳንዱ ጥቅሶች ናቸው። እሱን እንደዚህ ማለትን ክዷል ብያለሁ እያልኩ ያለሁት ዮሐንስ ወንጌል ብለን እንድንጠራ ያደረገን እያንዳንዱ ጥቅሶች ናቸው። ስለዚህ ዮሐንስ ወንጌል ኢንፋለብል ነው ካልን እያንዳንዱ ጥቅሶች ኢንፋለብል ናቸው ባይ ዲፎልት ይታወቃል። አንተ ግን አይ ጥቅሶቹ ኢንፋለብል አይደሉም። ስቴትመንት ኢንፋለብል ነው የሚል አንድ ነገር ከሎጂክም ስቴትመንት ኢንፋለብል ነው የሚለው ከየት ነው ንገረኝ። አንዴ እንዴ ምን ሆነ ነው ሸልፊክስ? በጌታ በኢየሱስ በቃ ተጠየቅ። ምንም ነገር የለም። እሱን እኮ እኔ ግን እያስረዳሁኝ ነው። ስቴትመንት ኢንፋለብል ነው የሚል ኬታ መጣ ይላል እንዴ? ሲጀመር ዮሐንስ ወንጌል ኢንፋለብል ነው ካልን
አሁን እኮ ነገርኩ። ዮሐንስ ወንጌል ያስባሉት እያንዳንዱ ጥቅሶች ስለሆኑ ይኸው በቃ ባይ ዲፎልት ይታወቃል እኮ። ይህ ምን በጣም ግልጽ የሆነ ነገር እኮ ምንም የተወሳሰበ ነገር የለውም። ስለዚህ ዮሐንስ ወንጌል ኢንፋሊብል ነው ስንል እያንዳንዱ ጥቅስ ኢንፋሊብል ነው እያልን ነው እንጂ ኢንፋሊቢሊቲን እንደዚህ አይነት ገንዘብ የሚያደርገው መጽሐፉ ወይም ጽሁፉ ሲሰባሰብ ብቻ ነው የሚል ነገር የለም እንዴ። ጳውሎስ የሆነ ቦታ ሄዶ የሰበከው የሆነ ነገር ለምሳሌ ጳውሎስ እንግዲህ ያው ስብከቱም ወይም እንደዚህ እናደርገው ጳውሎስ መልእክት ለምሳሌ ወደ አንድ ቦታ ቢልክና ኢየሱስ ጌታ እንደሆነ በልብህ ብታምን በአፍን ብትመሰክር ትድናለህ ብቻ ብሎ ለምሳሌ ወደ አንድ ቦታ መልእክት ቢልክ እንደው ይሄ አንድ ሴንቴንስ አንድ አረፍተ ነገር ነው፣ አንድ ስቴትመንት ነው። ስለዛ ይህንን መልእክት ኢንፋሊብል አንለውም ይላሉ እነዚህ ሰዎች ማለት ነው። ማነው እንደዚህ አይነት ነገር ሲጀመር ያመጣብን? እንደዚህ ከፋፍሎ ጥቅሶቹን ሲሆን አይሆንም። እንደዚህ የሚባል ነገር የለም። በቃ የሚከፋፈል ነገር የለም። ቆይ አክሊል፣ ለምን አንድ ነገር ብቻ አታመጣም? ስቴትመንት ኢንፋሊብል ነው የሚለውን ከየት ነው ያመጣው? ከየት ነው ያገኘው? ሲጀመር እየመለስኩልህ እኮ ነው ወይስ አይሰማህም? ሻልፌክስ ማን ሲጀመር ለያይቶ ማን ለያይቶ በመጽሐፍ መልክ ሲሆን ወይም በስብስብ መልክ ሲሆን ኢንፋሊብል ጥቅሶቹ ግን እያንዳንዳቸው ግን ኢንፋሊብል አይደሉም። ማን ብሎ ሲጀመር መጀመሪያ ኢንፋሊቢሊቲን ስቴትመንት ማን ነው ኢንፋሊብል ብሎ የነገረ እኮ ነው። እሱን ብቻ አስከፈር ማለት የሌለውን ነገር እኮ ነው አንተ የምታወራው። ስቴትመንት ትሩ ወይም ፎልስ ነው የሚባለው። ኧረ እባክህን ስማኝ፣ ኢንፋሊብል አይባልም። ኧረ ስማኝ፣ አሁን እኔ እያንዳንዱ ጥቅስ ኢንፋሊብል አይባልም ብለኛል። ጥቅሱን ተው መጀመሪያ ተውና ስቴትመንት ኢንፋሊብል እንደሚባል አሳየኝ። መጀመሪያ ላይ አሁን ወደ ጉንጫ አልፋ ክርክር እየገባ በፕሪንሲፕል ራሱ እንስማ። ስቴትመንት ኢንፋሊብል እንደሚባል አሳየኝ። ስቴትመንት ላይ እየጠራ ያለው ጥቅሱን ነው፣ የመጽሐፍ ቅዱስን ጥቅስ ነው። ኧረ እባክህን ሰማኛ እንዲ በጌታ በኢየሱስም ስቴትመንት ብለህ እየጠራ ያለው የመጽሐፍ ቅዱስ ጥቅስን ነው። ለዚህ ምሳሌ አድርጌ ለዛን ያነሳውልኩ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አነሳውልህ። ይህማ ስቴትመንት ነው። አሁን ሀይ ጥቅሱን ተወው ማለት ጀመር። ከሆነ አይተዋል። ያው ውስጥ ይነግራል ስህተት ውስጥ እንደሆን ክሊር እኮ ነው፣ ግልጽ ነው። በምን አወቅ እንደው ጥቅሶች ምናምን ኢንፋሊብል እንደሚባሉ ላልከው ይሄው ነገርኩ። ዮሐንስ ወንጌልን ሲጀምር ዮሐንስ ወንጌል ያስባሉት ጥቅሶቹ ስብስብ ነው። ምንም ዮሐንስ ወንጌል ኢንፋሊብል ነው ስንል እያንዳንዱ ጥቅስ ኢንፋሊብል ነው እያለ ነው። ወይም ደግሞ በውስጡ የተላለፉት እያንዳንዱ መልእክቶች በዛ ውስጥ ያዘረው እያንዳንዱ ነገር በቃ ኢንፋሊብል ነው። ግልጽ እኮ ነው። እሱ ነው እያለን ያለ ነው እንጂ የሆነ ዮሐንስ ወንጌል ሲሆን ሌላ ተአምር ተፈጥሮ የሆነ ነገር የተዘጋጀ አይደለም። ስለዚ ጠቅለል ስናደርገው ምንድነው ይህን ነገር የተነሳበትን ምክንያት እንድታውቁት ማለት ነው። ዮሐንስ ወንጌል ኢንፋሊብል ነው፣ አይሳሳቴ ነው፣ ትክክል። እያንዳንዱ ጥቅስ እንደው በዮሐንስ ወንጌል ውስጥ ያለው ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ኢንፋሊብል ነው? የስ ነው። ስለዚህ ኢንፋሊብል ያልሆኑ ነገሮች ተሰባስበው ኢንፋሊብል ሆኑ የሚባል ነገር የለም። ኢንፋሊብል ያልሆኑ ነገሮች ተሰባሰቡና ኢንፋሊብል ሆኑ። ምክንያቱም ጥቅሶቹ ኢንፋሊብል አይደሉም ብሎ ነው ያለው። ስለዚህ ኢንፋሊብል ያልሆኑ ጥቅሶች ተሰባሰቡና አስወጥተነው አይደለም በዚህ እንግዲህ አስወጥተውትም ከሆነ ሞዴሬተሮቹ እንጂ አላቅም አይመስለኝም። ግን ከሆነም ያው እንግዲህ አላስወራ ስላለ ሊሆን ይችላል። ግን ትንሽ እንትን ሆነ። አክቹዋሊ ሀሳቡን እየቀየረ ነበረ ብዙ ጊዜ። አንድ ጊዜ ኢንፋሊቢሊቲ ለኤጀንት ብቻ ነው የሚሰጠው አለ። ከዛ ደግሞ የዮሐንስ ወንጌል ኢንፋሊብል ነው አለ ወንጌሉ። ስለዚህ አሁን እየቀያየረ ያለ ልጁ ነው። እኔ ሳየው ብዙ ቁጭ ብዬ እያዳመጥኩ ነበር። ኢንፋሊቢሊቲ ለኤጀንት ብቻ ነው የሚሰጠው ካለ እኛም መጽሐፍ ቅዱስ ኢንፋሊብል የሚሆነው ኢንፋሊብል ከሆነ አካል የወጣ ስለሆነ ነው፣ የእግዚአብሔር መንፈስ እስትንፋስ ስላለበት ነው ብለን ነው የምናምነው። ይሄ የሚያከራክር አይደለም ማለት ስቴትመንቱን ኢንፋሊብል የሚያደርገው ኤጀንቱ ኢንፋሊብል መሆኑ ነው የሚለው ጋር እኮ ልዩነት የለም አይደል? ይሰማል? እየተሰማው ነው? አዎ ከእግዚአብሔር መምሪ ከእግዚአብሔር ስለሆነ ያው ኢንፋሊብል ነው ብለናል። እንግዲህ እሱም ብለናል። ሁለተኛ ግን ኤጀንት እሱ አሁን እኔ ሀሳቡ ግልጽ አልሆነልኝም። አንድ ጊዜ ኤጀንት ብቻ ነው ኢንፋሊብል የሚባል ይላል፣ አንድ ጊዜ ደግሞ መጽሐፉንም ኦፍ ኮርስ ኢንፋሊብል እንለዋለን ይላል። ምንድነው አቋሙ? አቋሙን እንግዲህ አሁን እኔ የያዘው ሰውም ያለ አይመስለኝም። ምክንያቱም የተለያየ ሀሳብ ነበር ሲያስቀምጥ ነበር። አሁን እንዳሉት
የዮሐንስ ወንጌል ኤጀንቱ ማን ነው ሲባል ዮሐንስ አለ። ኢንፋለብል የሚባለው ምንድን ነው ስለው ኤጀንት ብቻ ነው አለን። ኢንፋለቢሊቲ የሚሰጠው ለኤጀንት ብቻ ነው አለን እና መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው መጽሐፍ ቅዱስ ጉዳይ ላይ ስለው ነቢያትና ሐዋርያት አለኝ። ከዛ በኋላ ዮሐንስ ወንጌልን ስወስድለት ዮሐንስ አለኝ። ስለዚህ ዮሐንስ ወንጌል መጽሐፍ ላይ እዚህ ጋር ኤጀንቱ ዮሐንስ ከሆነ ኢንፋለቢሊቲ የሚሰጠው ለኤጀንት ብቻ ከሆነ እንግዲያውስ ኢንፋለብሉ ዮሐንስ ብቻ ነው ያስብላል። ስለዚ ግልጽ ነው። ልክ እንደዚህ ብለን ልክ ስንይዘው ስለዛ መጽሐፍ ቅዱስ ዮሐንስ ወንጌልን ኢንፋለብል አይደለም እያልክ ነው፣ ይልቁንም ዮሐንስን ኢንፋለብል ነው እያልክ ያለው ተብሎ ሲጠየቅ ደግሞ አይ ዮሐንስ ወንጌል ራሱንም ደግሞ ኤጀንት ነው ወደ ማለት ወደሚመስል ነገር ደግሞ ለመሄድ ኢንፋሊብል። አሁን እኔ ያልገባኝ መጽሐፉ በአንድ ላይ ተደምሮ ኢንፋሊብል የሚባል ከሆነ አንተ ደግሞ እንደጠቀስከው በመጽሐፉ ውስጥ ያሉት ስቴትመንቶች ብቻቸውን የማይባሉ ከሆነ መጽሐፉ በአንድ ላይ ኢንፋሊብል የሚባለው መጽሐፉ ኤጀንት ሆኗል ወይ ፐርሰን ሆኗል እንዴ? ማለት ሐሳቡ ገብቶኛል እያለ ያለው አንድ አረፍተ ነገር ወይ እውነት ወይ ሐሰት ነው የሚሆነው ነው በዛ ዴፊኒሽን ነው። ስለዚህ አንድ የሆነ እሺ፣ በአጠቃላይ ወንጌልንስ ታዲያ ምንድነው የምንለው? ወንጌልንስ የዮሐንስ ወንጌል ምናምን ተውና በአጠቃላይ የወንጌል መልእክት ራሱ እውነት ሐሰታን እንደሚባል ምንድነው የሚባለው ታዲያ? አይ የልጁ ዴፊኒሽኑ ማለት ኢንፋሊብል። ስለዚህ በዚህ እሱ እያለ ያለው የሆነ ለምሳሌ በመጀመሪያ ቃል ከእግዚአብሔር ነበር የዮሐንስ የዮሐንስ ወንጌል ብቻ ሳይሆን በአጠቃላይ ወንጌል በአጠቃላይ ተጨምቆ ሙሉ መልእክቱም እኮ ስቴትመንት ነው አይደል? ስቴትመንት ነው። በቃ ኮንፌስ የምናደርገው ስቴትመንት ነው። ሌላ ምን አለው ወንጌል? ወንጌል ማለት ክርስቶስ ሞቷል ተነስቷል ብሎ ማመን። ጋይስ ሰውን አታውርዱ ወይም ደግሞ ሚዩት አታርጉን። ለማውራት ከመጣን ወይም ደግሞ አታውሩ በሉን እንጂ ሚዩት ምናምን አታርጉን። እሺ ጀስት አረፍተ ነገር ትሩ ስቴብል ነው። እንደ ትሩ ስቴብል ወይ ምናልባት ከመመስ ጋር ማለቱ ነው። ሰላም ኢንፋሊቢሊቲ ሌላ ነገር ነው። ሰላም ፐርፌክት። አሁን እኔ አንተ ሐሳብ ያገባኝ ወንጌል ኢንፋሊብል ነው ትላለህ አትልም? እሺ መምሪ በደንብ ይስሙኝና መጀመሪያ ላይ ምንድነው ኢንፋሊቢሊቲ እሱን አክሊል ሲያመጣ የነበረውና ደጋግሞ የሚያወራ የነበረው የሆነ ስቴትመንትን አመጥቶ ነው ኢንፋሊብል ወይስ ፋሊብል ነው ብሎ ሲጠይቅ የነበረው። ስቴትመንት ደግሞ በየትኛውም ህግ ኢንፋሊብል ወይም ደግሞ ፋሊብል አይባልም፣ ይልቁን ትሩ ወይም ፎልስ ነው የሚባለው ነው። ስለዚህ የሆነ ስቴትመንትን ካመጣልኝ ያንን ስቴትመንት ትሩ ወይም ፎልስ ብዬ መልስለታለሁ። ነገር ግን ስቴትመንትን አመጥቶ ፋሊብል ወይስ ኢንፋሊብል ብሎ ካመጣ ኢንፋሊብል እና ፋሊብል የሚለው ለስቴትመንት ስለማንሰጠው ቶሎ ብዬ ምንድነው ማድረገው እሱን ኢንፋሊብል አይደለም ስል የነበረው። ስለዚህ ስቴትመንት አሁን እሱ ነበር በርዶ አምጣ ምናምን ብዬ ስፔሻል ፌክስ በአጠቃላይ ክርስቲያን ፌዝ ስቴትመንት ነው። አዎ ፌዝ የተሰራው ከስቴትመንት ነው። ያ ኮንፌስ የምናደርገው ስንጠመቅ ስናምን እኛ ይሄንን ነው የምናምነው ብለን የምንናገረው ስቴትመንት ፋሊብል ነው አይደለም ይባላል አይባልም? አይባልም። ትሩ ወይም ፎልስ ነው የሚባለው ስቴትመንት እስከሆነ ድረስ ትሩ ወይስ ፎልስ ነው የሚባለው። የዮሐንስ ወንጌል ታዲያ ኢንፋሊብል ነው ለምን አልክ? ቅድም ነው አላልክም? ዮሐንስ ወንጌል መጽሐፉ የኤጀንት ስታተስ ስላለው ነው፣ በእኛ ላይ ባይንዲንግ አውቶሪቲ ስላለው ነው። ባይንዲንግ አውቶሪቲ ደግሞ ካለው እንደ ኤጀንት ሆኖ ለምሳሌ አሁንኛ ያገራል። መጽሐፍ ኤጀንት ይሆናል እንዴ? ኤጀንት እኮ ማለት ጥሩ ጥያቄ ነው መምርዬ። ምክንያቱም ኤጀንት ነው። ለምንድን ነው መጽሐፍ ቅዱስ ይናገራል። መናገር ከቻለ ወይም ደግሞ ፐርሰን የምንለው የሆነ ነገርን ኤጀንት የምንላቸው የምንልበትን ሙሉ በሙሉ ያሟላል። ስለዚህ መጽሐፍ ቅዱስ ይናገራል ስንል እግዚአብሔር ይናገራል ነው እንጂ መጽሐፍ ቅዱስ ይናገራል እንላለን። አይ መጽሐፍም ይናገራል፣ ቃሉ ይናገራል አይደል የምንለው። እግዚአብሔር ነው በመጽሐፉ የተናገረ፣ ኤጀንቱ እግዚአብሔር ነው። መጽሐፉ ይናገራል ብለን አንናገርለትም። መጽሐፍ ቅዱስ ይናገራል ወይስ አይናገርም? እሱ የዘልማድ አነጋገር ነው እንጂ መጽሐፍ ይናገራል ስንል መጽሐፉን ዘልማድ ሳይሆን መጽሐፉ ራሱ ኢንስፓየር ያደረገው መጽሐፍ እንደዚህ ይላል አይደለም። ዘልማድ ማለት ይሄ አነጋገሩን የምንረዳው እግዚአብሔር በመጽሐፉ በኩል እንዲህ ብሎ ተናግሯል ነው አይደል? አይ መጽሐፍ እንዲህ ይላል የሚል አሁን ለምሳሌ ጳውሎስ የብሉይ ኪዳንን መጽሐፍ ሲጠቅስ መጽሐፍ እንዲህ ይላል አይደለም። ስለዚህ ባይብል ፐርሰን ነው እንዴ? ያን ስታተስ ይዟል ነው ያልኩ ያለሁት።
የኤጀንትን ስታተስ ይዟል መጽሐፍ ቅዱስ። ይሄማ በጣም ቁርአኒክ አይሆንብህም? ሸልፊት ቁርአንን እኮ እንደዚህ ፐርሶኒፋይድ የሚያደርጉት እንደዛ መጽሐፉን ክርስቶስ አሁን ያን ያለ ነው። ምንድነው መጽሐፍ ቅዱስ የኤጀንት ስታተስ አለው። ከዛ አንጻር ተነስተን መጽሐፍ ቅዱስን ከሐዋርያትና ከነቢያት ተነስተን ኢንፋሊብል እንለዋለን ነው። ነገር ግን በመጽሐፍ ቅዱስ ያሉ ስቴትመንቶችን ኢንሄረንት ወይም ትሩ ኤጀንት ፐርሰን ነው አይደል? ይቅርታ አልሰማሁም። ኤጀንት ፐርሰን አይደል? አዎ ፐርሰን ነው፣ ግን የኤጀንት ስታተስ ደግሞ ያላቸው አሉ። ለምሳሌ ቤተክርስቲያን አሁን የኤጀንት ስታተስ አላት። መጽሐፍ ቅዱስ የኤጀንት ስታተስ አለው። መጽሐፍ ቅዱስ ይናገራል ስንል የሆነ ፐርሰን ነው እያልን ሳይሆን ግን ያንን ስታተስ አለው እያልን ነው። ባይንዲንግ የሆነ አውቶሪቲ አለው እያልን ነው እኮ። እና ኢንፋሊቢሊቲ ግን አሁን ትልቁ መምርዬ ምንድን ነው? ስቴትመንትን ትሩና ፎልስ ከመባል ውጭ ኢንፋሊብል እንደሚባል ግን እኔ በእውነት ሎጂክ እንኳን ስንማር በሎጂክ ትምህርት ራሱ የመጀመሪያ ስቴትመንት ትሩ ወይም ፎልስ ይባላል ብሎ ነው የሚያስቀምጠው። እና አንድ ጥያቄ ጠይቄና ሌሎች ወንድሞች ይሄዳሉ። የመጽሐፍ ቅዱስ ኢንፋሊብል ኢንተርፕሪተር አለው ብለህ ታምናለህ አንተ? መጽሐፍ ቅዱስ ራሱ ብቻ ኢንፋሊብል ኢንተርፕሪተሩ እንደ የመጽሐፍ ቅዱስ ኢንተርፕሪተር ራሱ መጽሐፍ ቅዱስ እንዴት ይሆናል? ምክንያቱም መጽሐፍ ቅዱስ አንድ ቦታ የተናገረውን በሌላ ቦታ የራሱ ስለሚተረጉም ኮንፌሽናችንም እንደዛ ብሎ ነው ያስቀመጠው። የመጽሐፍ ቅዱስ ብቸኛ ኢንፋሊብል ኢንተርፕሬተር መጽሐፍ ቅዱስ ራሱ ብቻ ነው። ስለዚህ መጽሐፍ ቅዱስ ሌላ ኢንተርፕሬተር አያስፈልገውም? ኢንተርፕሬተር ያስፈልጋል፣ ግን ስቲል ፋሊብል ናቸው እንጂ ኢንፋሊብል የሆነ የለውም። መንፈስ ቅዱስ በቤተ ክርስቲያን ታሪክ በጉባኤያትም ምንፍቅናዎች ይነሱ ቤተ ክርስቲያንን መጽሐፍ ቅዱስን በትክክል ኢንተርፕሪት በማድረግ ወደ እውነት አይመራትም። ኦልሬዲ መጽሐፍ ቅዱስ ላይ ቆሟል። እንደ የመንፈስ ቅዱስ ስራ ይመራል፣ ምንም ጥያቄ የለው። ግን አሁን ምንድነው ፖይንቱ? መምሪ እሱ ታዲያ ኢንፋሊብል አይባልም የመንፈስ ቅዱስ በሚት ለዛ እኮ ነው የሉት መምርዬ። የሆነ ጉባኤ አሁን ለምሳሌ የኒቂያ ጉባኤ ሙሉ በሙሉ 100% ትክክለኛ የሆነውን ትምህርት ነው አባቶች ያስተላለፉት የደነገጉት ትምህርት አይደለም። ግን ያንን ስቴትመንት የሆነ ታይም ላይ አሁን እርሶ ወይም እኔ የሆነ ትክክል የሆነን ትምህርት ልንናገር እንችላለን። ግን መምህር በረከት አሁን እርሶ የሚጽፉት መጽሐፍ ትክክለኛ የሆነውን ቤተክርስቲያን የምትቀበላቸው 100% አፕሩቭ የምታደርጋቸውን ጽሁፍ ሊጽፉ ይችላሉ እርሶ። ነገር ግን መምህር በረከት ኢንፋሊብል ነው ማለት አይደለም። የተናገረው ነገር ግን ጄኒውን ነው። ስለሆኑ ሰዎች አይደለም እያወሩ ያለሁት ሸልፌክስ። ቤተክርስቲያን በታሪክ ቤተክርስቲያን መጽሐፍ ቅዱስን ኢንተርፕሪት እንድታረግ በትክክል እንድትረዳ መንፈስ ቅዱስ ጋይድ ያደርጋታል አያደርጋትም? ይሄ ጋይዳንስስ ኢንፋሊብል ነው አይደለም የሚለው ጥያቄ። ሰውን ጋይድ ያደርጋል፣ ግን ጋይዳንሱ ጴጥሮስን ኢንስፓየር በሚያደርገው መጠን አይደለም። አትናቴዎስን ኢንስፓየር አትናቴዎስ በጴጥሮስ አውቶሪቲ ወይም ደግሞ በዛ ደረጃ ኢንስፓየርድ አይደረግም። አባቶች እርሶም ኢንስፓየርድ ናቸው ብለው እንደማያምኑ ተስፋ አደርጋለሁ። መንፈስ ቅዱስ ኢንስፓየር ካለ ፋሊብል ሊሆን ይችላል። ኢንስፓይሬሽን ካለ መንፈስ ቅዱስ ጋይድ አድርጎ መንፈስ ቅዱስ ቤተክርስቲያንን በመጽሐፍ ቅዱስ በአስተምሮ ላይ የሚነሳ ጉዳይን እንድታብራራ መንፈስ ቅዱስ ኢንላይት አድርጓት ጋይድ አድርጓት አንድ ስቴትመንት ከተናገረች ያ ስቴትመንት ፋሊብል ማለት እንትኑ ፕሮሰሱ ፋሊብል ሊሆን ይችላል። ኢንፋሊቢሊቲ አንደኛ ከኢንስፓይሬሽን የሚነሳ ነው። መንፈስ ቅዱስ ኢንስፓይሬሽን አለው፣ ኢሉሚኔሽን አለው፣ ብዙ አለው። ለምሳሌ አሁን አባቶች ኢሉሚኔት ተደርጓል ብለን እናምናለን። መንፈስ ቅዱስ እንደረዳቸው በትክክል ኢንተርፕሬት እንዲያደርጉ መንፈስ ቅዱስ እንዳገዛቸው እናምናለን። ነገር ግን ጳውሎስ ኢንስፓየርድ በሆነው መጠን ሌሎች አባቶች ሆነዋል ብለን አናምንም። ስለዚህ ኢንፋሊቢሊቲ የማንሰጣቸው ስለዚህ መንፈስ ቅዱስ ሸልፊክስ መንፈስ ቅዱስ ሐዋርያትንና ነቢያትን ኢንስፓየር ሲያደርግ ኢንፋሊብል በሆነ መንገድ ከዚያ በኋላ የሚነሱ አባቶችን እና ቤተክርስቲያንን ጋይድ ሲያደርግ ደግሞ ፋሊብል በሆነ መንገድ ነው የሚያደርገው።
አሁን ስለዚህ አሁን እኛ ምንድነው መጽሐፍ ቅዱስን ኢንፋሊብል እኮ የምንለው ከፖስት አፖስቶሊክ በኋላ ሌላ ኢንፋሊብል የማናስቀምጠው ለዚህ እኮ ነው መምህርዬ። ከፖስት አፖስቶሊክ በኋላ ኢንፋሊብል ጋይድ ያደርጋል ማለት ነው። መንፈስ ቅዱስ ፋሊብል በሆነ መንገድ ነው ቤተክርስቲያንን ጋይድ የሚያደርጋት ማለት ነው። እርሱም ይሄ እኮ ምንም አሁን እርሶ ቤተክርስቲያን አትሳሳት የሚሉና ሎካል ሲኖድ ይሳሳት አይደለም የሚሉት። መንፈስ ቅዱስ ሁሌ እኮ አለ፣ ግን የሚሳሳቱበት ወይ አለ ነው ሰርከምስታንስ አለ። እኔ እኮ አሁን ያልገባኝ ፓራዶክስ መንፈስ ቅዱስ ጋይድ እያደረጋት ቤተክርስቲያንን እንደ ቤተክርስቲያን መንፈስ ቅዱስ ጋይድ እያደረጋት። ለምሳሌ የኒቂያ ጉባኤ ኢኩሜኒካል ካውንስል ነው፣ ቤተክርስቲያን በአጠቃላይ የተሰበሰበችበት ጉባኤ ነው። መንፈስ ቅዱስ በዛ ጉባኤ ላይ አለ ብለን እናምናለን። መንፈስ ቅዱስ ደግሞ ኢንፋሊብል የሆነ ኤጀንት ነው እንደምናውቀው። ስለዚህ መንፈስ ቅዱስ በቤተክርስቲያን ታሪክ ውስጥ ኢንፋሊብል የሆነ ኢንተርፕሪቴሽን፣ ኢንፋሊብል የሆነ ጋይዳንስ አይሰጥም እንዴት እንላለን? መምህር ኬልቄዶን እንደተሳሳተ ያምናሉ እርሶ? ስለ ኒቂያ እናውራ። ኬልቄዶንም ጉባኤ እኮ ነው መምህርዬ። ኦኬ፣ ስለዚህ ኒቂያም ሊሳሳት ይችላል። የሆነ ታይም አልተሳሳትም ማለት በፍጹም አይሳሳትም ወደሚል አያመጣም። ኢንፋሊቢሊቲ ማለት ፖሲቢሊቲ የለውም ማለት ነው መምህርዬ። የሆነ ታይም ላይ እውነት መናገርን አይደለም። ኤኒ ሰርከምስታንስ ፖሲቢሊቲ የለም ማለት ነው። መንፈስ ቅዱስ በየትም ጉባኤ ኢንፋሊቢሊ ኢንተርቪን እንዳደረገ ማወቅ አንችልም ነው። አይ ጉባኤዎችን ኢንፋሊብል በሆነ መንገድ ዲፋይን ተደርጓል ብለን እናምንም። ምክንያቱም ኤጀንቶቹ ሐዋርያት ወይም ነቢያቶች ስላልሆኑ ኢንስፓየርድ ስላልሆኑ ኢሉሚኔት ተደርጓል፣ ጋይድ ተደርጓል። ግን በጉባኤዎቹ መካከል ኒቂያ ላይ በትክክል ከተናገሩ ኬልቄዶን ላይ ይስታሉ። ኮንስታንቲኖፕል ላይ የሆነ ነገር ካሉ በሆነ መንገድ ደግሞ መሳሳታቸው አይቀርም። ፖሲቢሊቲ ካለ አርጊመንት እኮ ቫሊድ ፖሲቢሊቲ ነው። ጉባኤ ቫሊድ የሚሆንበት ቅድመ ሁኔታዎች አሉ ማለት ዝም ብሎ የሆነ አካል ስለሰበሰበው በሆነ ኦቶሪቲ ባለው አካል እንትን ስላለ ምናምን ቤተክርስቲያን በኋላ የምትቀበልበት አክሴፕታንስ ምናምን ይገልጣል። በርሶ መስፈርት ነው መምህር የእርሱ የሚሆነው በርሶ መስፈርት ነው የሚሆነው እርሱ ነው በእኔ መስፈርት ኒቂያ እንደዛ ይሉና ኬልቄዶንን ደግሞ የሆነ ሰው እየሰብስበው ነው የሚሉት። ስለዚህ አሁን እኮ መንፈስ ቅዱስ ቤተክርስቲያንን ኢንፋሊብል በሆነ መንገድ አይመራትም ነው አይደል እያልክ ያለው? ኢንፋሊብል በሆነ መንገድ የሚሰጥ ወይም ደግሞ ኢንፋሊብል በሆነ መንገድ ኢንተርፕሬት የሚያደርግ አካል የለም ነው ያለ ነው። ኢንፋሊብል በሆነ መንገድ ይሳሳታሉ። ኦኬ፣ ሊሳሳት የማይችል ዶክትሪን አለ አሁን አንተ? ኦፍ ኮርስ የማይሳሳቱ አሉኝ፣ ግን የማይሳሳቱ ስል ግን ኢንፋሊብል ያልኩኝ አይደለም። ምክንያቱም ኢንፋሊቢሊቲ ለዶክትሪን ስለማልሰጥ ኤር የማያደርጉ ኢኔረንት የሆኑ ዶክትሪኖች አሉኝ። ኦኬ፣ የማይሳሳት የሚሆነው ለምንድን ነው? ለምሳሌ አንተ አሁን ለምሳሌ ምንድነው ሼልፊክስ አንተ እንትን ዲኖሚኔሽን? እኔ ሪፎርምድ ነኝ። ሪፎርምድ። እሺ፣ የሪፎርምድ ዶክትሪን በአጠቃላይ ሊቀየር የማይችል ትምህርት ነው ብለህ ነው የምታምነው? አይ አላምንም። ሊቀየር ይችላል ኦፍ ኮርስ ማለቴ በትክክል በመጽሐፍ ቅዱስምና ልንሳሳት የምንችልባቸው ትምህርቶች ሊኖሩ ይችላሉ። ግን ስቲል ዶክትሪን ሲሉ እርሶ ምን አይነት ዶክትሪኖች ናቸው የሚለው ነው እንጂ ሊሳሳት። ስለዚህ ሜቢ አሁን አንተ በተሳሳተ ትምህርት እየኖርክ ሊሆን ይችላል ማለት ነው አይደል? ኦፍ ኮርስ ይሄ ነው አሁን ኢንፋሊብል የሆነ ኢንተርፕሪቴሽን ከሌለ ወደዚህ ነው የሚወስደው። ይሄ ማለት እኮ ማንም ሰው እኔ ስህተት የለብኝም ወይም ደግሞ ቤተክርስቲያን አትሳሳትም የሚል አይነት የስህተት ትምህርት ካልያዝኩኝ በቀር እንጂ ፖቴንሻሊ እኮ ሁላችንም በተሳሳተ ትምህርት እየኖርን ሊሆን ይችላል ማለት ነው አይደል? የሚሳሳት ትምህርት ማለት ምንድን ነው? አሁን እርሶ እኮ ነው ማለት የማይሳሳት ትምህርት አጠቃላይ ከድነት ሊያወጣ የሚችል ነገር ያሉኝ ከሆነ እሱን ያልኩኝ አይደለም። ግን ያዝኳቸው ትምህርቶች ወይም ደግሞ ኮንፌሽን አለኝ። ኮንፌሽኖች ውስጥ ግን የተቀመጡት ስቴትመንቶች ሊሳሳቱ ይችላሉ ብዬ ማሰባቸው ይኖራሉ፣ ወይም ደግሞ ሊሳሳቱ ይችላሉ ብዬ አስባለሁ። ግን ስቴትመንቶች ከድነት ሊያወጡ የሚችሉ አይነቶች ናቸው ብዬ አላምንም።
እሱ ካታጎሪ በጣም አርቲፊሻል ካታጎሪ ነው። ይሄ ድነት ያወጣል ይሄ ከድነት ያወጣም የሚለው ፐርሰናል ነው። መጽሐፍ ቅዱስ ይሄኛው ነው የሚያወጣ ይሄኛው ነው ማያወጣ የሚል ካታጎሪም ስለሌለ ትምህርት ነው። ግን ዶግማዎች ሊስት የላቸውም መምህርዬ? ዶግማ ሊስት አላቸው? ነው እኔ እኮ የጠየኩ ስለ ዶግማ ነው፣ ስለ አስተምሮ ነው። ካስተምሮ ውስጥ ገባኝ። አስተምሮ ሊስት የለውም በእርሶ ቤት በእናንተ ቤት የለም? ጥያቄው ልድገመው ግልጽ እንዲሆን። ዶግማ ነው ያልኩ። ከዶግማችሁ እናንተ ሊሳሳት የሚችል ዶግማ ዶክትሪን ስላሉኝ ነው። እሺ ዶግማ እናድርገው። ዶግማ ሊቀየር ይችላል አይችልም? ከድነት ሊያወጣ እሱ አይቀየርም። ሊቀየር የማይችል አስተምሮ አለህ? የማይቀየር አለኝ። ኦፍ ኮርስ። ከየት ነው ያገኘው እሱን? ከመጽሐፍ ቅዱስ ነው ያገኟቸው። መጽሐፍ ቅዱስን የማጠቅሰው እኮ ሰዎች ይለያያሉ። ያንተን ትምህርት ደግሞ ስህተት ነው የሚሉ ሰዎች አሉ። እሱማ ቶፊትን ጠቅሶ በቶፊት ውስጥ ስንት ቤተ እምነቶች ኦርቶዶክስ ሌላ ይላል፣ ካቶሊክ ሌላ ይላል፣ ኢስተርን ሌላ ይላል፣ ኦሪየንታል ሌላ ይላል። ቶፊት ብቻ መጽሐፍ ቅዱስ ከከፋፈለው ይልቅ ቶፊት የከፋፈለው ይበልጣል። ለምሳሌ እናንተ ሊሚትድ አቶንመንትን ሌሎች ፕሮቴስታንቶች አይቀበሉትም ማለት ኦፍ ኮርስ። እና እነሱ መጽሐፍ ቅዱስ ስለማያውቁ ነው እንደማይን የማይቀበሉት? አይ አይደለም። እኔም ተሳስቼ ሊሆን ይችላል፣ እነሱም ተሳስቶም ሊሆን ይችላል። አንተም ተሳስተ ሊሆን ይችላል። እና ለምንድን ነው ታዲያ ስህተት አይሆንም ዶክትሪን የምትለው? ዶግማ አይደለም መምህርዬ፣ ይሄ ዶግማ ነው ዶግማ አይደለም። ይሄ መጽሐፍ ቅዱስ ጤናማ የሆነ የሰው አንድ ሰው ሎጂካሊ ቢብሊካሊ እና ነገሮችን ካየ እሱን ይቀበላል ብለን ነው እንጂ ምናምነው አንድ ሰው ይሄንን ነገር ስላልተቀበለ ሲኦል ይገባል ብለን አናምንም። ኦኬ ሊሚትድ የማይቀበሉ ሰዎች ይሄ ረሲ ነው ብለን አናምንም። ኦኬ ሊሚትድ አቶንመንት ዶግማ አይደለም? ኦፍ ኮርስ። እሺ ቱሊፕ በአጠቃላይ ዶግማ አይደለም? አይደለም። ነገረ ድነትን ሰው ማየት ያለበት በዛ አቅጣጫ የሚል እንጂ ሰው እሱን ቱሊፕን ካልተቀበለ አይድንም ወይም ደግሞ የዘላለም ሕይወት አይቀበልም የሚል ትምህርት የለንም። እሺ በስላሴ ፈቃድ ለምሳሌ ሪጀክሽን ነው ብለን እናምናለን። እያንዳንዱ አካላት ፈቃድ አላቸው የሚሉ አሉ። አይ የስላሴ አንድ ፈቃድ ነው የሚሉ አሉ። ይሄስ ዶግማ ነው አይደለም? ስላሴ ውስጥ አንድ አካል እንዳለ ይታመናል። ግን ስቲል ሶስት አካላት ሆኖ ግን አካል ለዊል እንሰጣለን የሚለው ደግሞ አለ። እሱ በሄረሲ ቁጥር አይመስለኝም። በዚህ የተለያዩ ሰዎች በዶግማ የተለያዩ ናቸው አይደሉም? አይ ዶግማውን ምንድነው? አንድ አካል ነው ወይስ ባህሪን ነው ዊል ፎሎ የሚያደርገው የሚለው ዶግማቲክ በሆነ መንገድ ዲፋይን መደረጉን እኔ በጥንት ክርስትና አልገጠመኝም። ምናልባት እርሶ ካለ ሊነግሩኝ ይችላል። ስላሴ አንድ ፈቃድም አላቸው። እያንዳንዱ አካልም በፈቃድ አለው ቢል አንድ ሰው ዶግማቲክ ልዩነት ፈጠረ አይባልም ማለት ነው። ሁለት አካላት እንደዚህ ቢሉ አሁን ምንድነው ስላሴ አንድ አካል አንድ ባህሪ የሚለው አንድ ባህሪ ሶስት አካላት የሚለው እና ዲፋይን ተደርጓል። ግን ፍቃድ የሚባለውን ነገር አካልን ነው ወይስ ባህሪን ነው የሚከተለው የሚለውን ዲፋይን መደረጉን አላውቅም። ግን እኔ ጤናማ የሆነ የመጽሐፍ ቅዱስና የአባቶች ትምህርት ብዬ የማስበው ስላሴ ዊል ባህሪን ነው ኔቸርን ነው መከተል ያለበት ብዬ ነው ማምነው። ሪፎርምድም እንደዛ ያምናል። አካልን ነው የዊል አካልን ነው የሚከተል ብሎ አንድ ሰው ቢያስተምር አንተ ዶግማቲክ ኤረር ውስጥ ነው አትለው? በዚህ ምክንያት ሲኦል ይገባል ብዬ አላምንም። ግን ስቲል ያለው አንድ አካልና አንድ ባህሪ ሲል ግን ዶግማቲክ ኤረር ነው አይደለም ነው እንጂ ሲኦል ይገባል አይገባም እኮ አይደለም። አይ ምክንያቱም ዶግማቲክ ኤረር ከሆነ እርስዎም በሚሉት መንገድ ከሆነ እኮ ሲኦል ነው እያሉኝ ነው። ኦኬ ስለዚህ ዶግማቲክ ኤረር ውስጥ ነው አይደለም? ለእኔ አሁን ሪጀክሽን ስለሆነ አሁን ለምሳሌ ህብረት ሶስት ፍቃድ አለ ከሚል ጋር ህብረት አላደርግም ልልዎት እችላለሁ። ግን ያ ሰውዬ ትሪኒቲ ላይ ሌላ ትምህርት ላይ ስቲል ግን ቅቡል የሆነ ትምህርት ኖሮት በዚህ ላይ ከሆነ ግን ሰውየው ሙሉ በሙሉ ከጌታ ተቆርጧል ብዬ ግን ኮንክሉሲቭ የሆነ ነገር ላይ ልደርስ አልችልም። ኖ እኔ በጣም ስፔሲፊክ ጥያቄ ነው ሸልፊስ። ይሄንን አንድ ፈቃድን ለአካል የሚሰጠው ዶግማቲክ ኤረር ውስጥ ነው አይደለም? አይ ዶግማቲክ ኤረሩን እኮ ማለት ምንድነው ዶግማቲክ? እሺ ዶግማቲክ ኤረር ምንድነው? ዲፋይን ያድርጉልኝ። ይሄ ስቴትመንት ዶግማ ነው አይደለም ነው? በሌላ አነጋገር በስላሴ ፈቃድ የስላሴ ፈቃድ ጉዳይ አንድ ነው ወይስ በአካል ነው ወይስ በኔቸር ነው የሚታይ የሚለው ዶግማ ነው አይደለም?
አሁን እኔ ደግሞ እሱን እኮ ማለት ዶግማ ስንል አሁን እነዚህ ነገሮች ምንድናቸው ነው? አሁን ሂስቶሪካሊም የማይታወቅ ቢብሊካሊም ወደዛ ድምዳሜ ሊወስድን የማይችል በብዙ ዶግማ እንደሆነ እና እንዳልሆነ አላውቅም፣ ለጊዜው አልተረዳውም ብለን እንውሰደው ወይ እንደዛ ይቻላል እኮ ፎርስ ማለት ዲፋይን ካላረጉልኝ ልመልስ እችላለሁ፣ ግን ዲፋይን እስካላረጉልኝ ድረስ እሺ ዶግማ ሲሉ ምን እያሉ ዶግማ እንዴት ነው ዲፋይን የምታደርገው? ስለዚህ ነው ዶግማ ሲል አንደኛ በዘመናት ሲታመን የነበረው ሰው በማመንና ባለማመን ምክንያት በህይወቱ ላይ ሪስክ ሊወስድ የሚችል ይህንን በመቀበሉ ሲኦል ሊገባ የሚችል ይህንን ባለመቀበሉ ግን ከሲኦል ሊተርፍ የሚችል አይነት ድነት ማለት ነው። ጽኑ የሆነ የማይለወጥ የማይቀየር እና ኤሴንሻል የሆነ አስተምሮስ ሸልፊት አስተምሮስ እነዚህ ዲፊኖች አያስገባም። አይ አስተምሮ ሰፋ ያለ ስለሆነ ለምሳሌ ስቴትመንት የትኞቹ ለምሳሌ አሁን ምን ብያምናለው መንግስትና ቸርች የእግዚአብሔር ኦርዴንድ ኢንስቲትዩሽን ናቸው ብዬ ላምን እችላለሁ። ያው አስተምሮ ነው፣ ግን ይሄ ዶግማ አይደለም። ሰው ለምሳሌ አይ መንግስትና እኔ መቀበል የለብኝም ቢል ዶግማ ነው ብዬ አላምንም። ግን ስለዚህ አስተምሮ ቪው ነው፣ አስተምሮ ነው ብዬ ነው ማምነው። አስተምሮ ቪው ነው ማለት ነው አይደል? አስተምሮ ማለት ከዶግማም ሰፋ የሚል ግን መጽሐፍ ቅዱስን በሙላት መረዳት ነው። አስተምሮ የመጽሐፍ ቅዱስ ሐሳቦችን በሙላት መረዳት እንደ ቪው ሳይሆን መጽሐፍ ቅዱስን በሙላት መረዳት። ኦኬ። ስለዚህ ወደ ዶግማ ስንመለስ በዶግማ ደረጃ አይሳሳቲ ነን እያሉ ነው ማለት ነው መምሪ ማለት ቸርቻችን በዶግማ ደረጃ ኢንፋሊብል ነው። የስላሴን ጉዳይ አሁን ዶግማ ይሁን አይሁንም አላውቅም ስላለ አሁን በዶግማ ጉዳይ የስላሴ ነገር አይበሉም መምሪ። ለምን እሱ መሳሳት የለም። ፍቃድ አካል ነው ወይስ ባህሪ ነው ፎሎ የሚያደርገው የሚለው እኮ እሱን ጉዳይ ነው። አዎ ልክ ነው፣ እሱን ጉዳይ ነው። እሱን ያነሳ ነው አይደል? አይ ስላሴ ሲሉ ትንሽ አሳሳች እንዳይሆን ብዬ ነው። ያ ግን በጣም ትልቅ እኮ ነው። ወይ ሶስት ፈቃድ እኮ የሚለው ወደ ሶስት አማልክት የሚወስድ ትምህርት ነው። አይ ሶስት አማልክትን ደግሞ ዲፋይን አድርጎ አንድ ባህሪ ነው ካለስ ለማንኛውም ስለዚህ ሌሎቹን ዶግማዎችን ራሱ አሁን እንደዚህ እንደ ሚስጥረ ስላሴ ብንጠቅሳቸው ሰዎች በዛ ዙሪያ ልዩነት ሲያመጡ ኦሬዲ ፖቴንሻሊ ሊሳሳቱ ይችላሉ። የሰዎች ልዩነትን ግን ለምን አመጡት መምሬ? ማለት ልዩነቶች እኮ አሉ። ልዩነቶች መኖሩ ሶላ ስክሪፕቸር እንዴት ውሸት ያደርጓል? ትውፊት መለያየታችሁ የትውፊትን ከጌታ መቀበላችሁን ስህተት እንዳላረገ መጽሐፍ ቅዱስ ስለምንድን ነው ሉተራኑ ሌላ ማለቱ ሪፎርምዱ ሌላ ማለቱ ምንድን ነው? ሶላ ስክሪፕቸር እንዲያደርግ የሚያደርገው ነገር የኔ እኮ ጥያቄ የምትተማመንበት የማይቀየር ዶግማ አለ ወይስ የለህም ነው? አለኝ አልኩ እኮ። እሱ እኮ ምን ጥያቄ አለው? አለ አልኩኝ። እኔ ደግሞ እሱን ከምን አገኘኸው አልኩ። ከመጽሐፍ ቅዱስ አልኩኝ። ከመጽሐፍ ቅዱስ አልከኝ። መጽሐፍ ቅዱስ ልዩነቱን ያመጣ ነው መጽሐፍ ቅዱስ። ከዛ በኋላ በዘመናትም በክርስትና አጠቃላይ ሲታመን የኖረውን ትምህርት ነው። ያ መጽሐፍ ቅዱስንማ ጠቅሰው ሰዎች የተለያየ አስተምሮ በጣም ዶግማቲክ በሆነ ጉዳይ ላይ ልዩነት ፈጠሩ። አንተ የትኛውን ኢንተርፕሪቴሽን ተማምነህ ነው ኢንፋሊብል የሆነ ምንድነው ሊሳሳት የማይችል ሊቀየር የማይችል አስተምሮ አለኝ ያልከው? መጽሐፍ ቅዱስ ኮመን ዲኖሚኔተር ነው። ሁሉም ሰው መጽሐፍ ቅዱስ ይጠቅሳል። አንተ የኔ ሊሳሳት የማይችል ነው ያልከው በምን ኢንተርፕሪቴሽን ነው ብዬ ስጠይቅህ ነው ወደ ልዩነቶች የመጣ ነው አይደል? ገባኝ እኮ መምርዬ። ግን እኔ ያልኩ ያለሁት እርሶም ከሐዋርያት የተቀበልኩት ከጌታ የተቀበልኩት ሐዋርያዊ ትውፊት አለኝ ብሎ በሐዋርያት ትውፊት መካከል ልዩነት ካለ የትኛውን ሐዋርያት ትውፊት ነው እርሶ የሚያምኑት? ይሄማ ፋላሲ እኮ ነው ሸልፌክስ። እኔ ፋላሲ አይደለም የሰራ ያለሁት እኔ ላይ የሰራው እርሶ ላይ ይሰራል። ስለዚህ እሱ አይደለም ዲስፕሩቭ ለማድረግ እና ሁለታችንም ስህተት ከሆነ ታዲያ ጀስቲፋይ ያደርጋል? አይ አይደለም። እርሶ ትውፊት ከፋፋይ መሆኑን እኔ አልጠቀምም ነው ያልኩ ያለሁት። እርሶ የሚጠቀሙት እኔ ለትውፊት አልጠቀምም ነው ያልኩ ያለሁት። እኔ ለምጠይቀኝ ጥያቄ መልስ ባይኖረኝ አንተ ተጠይቀህ መልስ ላለመኖር ጀስቲፊኬሽን ይሆናል እንዴ? አይ እኔ ደግሞ ያልኩ ያለሁት ሶላ ስክሪፕቸራን ይሄ ዲስፕሩቭ አረግም የሰዎች የተለያየ አይነት ሐሳብ መያዛችን ሶላ ስክሪፕቸራን ውሸት መሆኑን አረጋግጥም ነው ያልኩ ያለሁት።
ምክንያቱም የትውፊት መለያየት የትውፊቱን ሐሰተኝነት እንደማያረጋግጥ ሁሉ ሶላ ስክሪፕቹራ ውስጥም ደግሞ ሰው የተለያየ አይነት መረዳት መያዙ ሶላ በጣም ስለሰፋ ርዕሱ እና ወደ እንትን እንዳንሄድ ማለት ነው። ግን አሁን መጨረሻ የተናገርከው ሰልፌክስ ትራዲሽን ብላ ያነሳው ዩቱብ ፋላሲ ነው አርጊመንታቸው የመምህር የነበረው። እኔ ግን ጥያቄ መጀመሪያ ነው ስትነሳ የተናገርኩ ላይ ጥያቄ ያለኝ ሸልፌክስ ስቴትመንት በራሱ አለበል ኢንፋለበል አይባልም የሚል ክሌም አምጥተሃል እና የት ነው የተገኘው? ይኸኛው እኔ ሎጂክ ላይም ሳየው መለከተው ፋለበልም ኢንፋለበልም ይባላል ስቴትመንት በራሱ። አንተ ግን እንደዚህ አይነት አይባልም ብለህ ክሌም አድርገሃልና ኬት ነው የመጣው? ክሌም ራሱ ይጀምር የተነሳበት። ጥሩ ጥያቄ። ስለዚህ አሁን ስቴትመንት እኔ ምን ብዬ ነው የተነሳሁት? ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋለብል ወይስ ፋለብል አይባልም ብዬ አነሳው። ስለዚህ የሎጂክ የትኛውም ለምሳሌ 15ኛ ኤዲሽንም ክፈት የትኛውንም የሎጂክ መጽሐፍ ክፈትና የመጀመሪያ ቻፕተር ላይ ስቴትመንት ምን ብሎ ዲፋይን እንደሚያደርግ ይነግራል። ስለዚህ ስቴትመንት ትሩ ወይም ፎልስ ብሎ እንደሚናገር ከዛ ነው ያመጣሁት። ግን አንተ እዛ ላይ ኢንፋለብል ሊባል ይችላል የሚለውን ካመጣ ግን ለማየት በጣም ሀፒ ነኝ። ስቴትመንት ትሩና ፎልስ ይባላል። ትክክል ነው፣ እገዛለሁኝ። ቀጥል የተናገርከው ክሌም ነው ጀት እያደረግኩ ያለሁት። ስቴትመንት በራሱ ፋለብል እና ኢንፋለብል አይባልም የሚል ያስቀምጣል እና ለእሱ ምንድን ነው ማስረጃ? ለምሳሌ ለምሳሌ ኮንቲንጀንት አርጊመንቶች አሉ። ለምሳሌ ነገ አይዘንብም ይዘንባል፣ ኮንቲንጀንት ነው። ስለዚህ ፋለብልም ኢንፋለብልም ሊሆን ይችላል። ይሄ ፋለብል የሚሆነው ከዘነበ ፋለብል የመሆን እድል አለው፣ ምክንያቱም ያለመዝነብ አጋጣሚ ስለሚኖረው ማለት ነው። ስለዚህ ትሩዝ እና ፎልስን ፕሬዲኬት አድርገን እዛ ላይ መድረስ እንችላለን። ስለዚህ መጀመሪያ ያስቀመጥከው ክሌም እስማማለሁኝ። ስቴትመንት ትሩዝ እና ፎልስ ቫሊዲቲ ያለው ልሃል። እሺ መልካም። ሁለተኛው ላይ ነው አሁን እየተቃወምኩ ያለው። ፋለብልም ኢንፋለብልም አይባልም ብላል። ይሄኛውን ምንድን ነው ማስረጃ? እኔ ስቴትመንት ትሩዝ ቫሊዩ እና ፎልስ ቫሊዩ ነው ያላቸው፣ በዛ ነው ስቴትመንት ዲፋይን የሚያደርጉ ብዬ ስቴትመንትን ዲፋይን ካረኩኝ አንተ ስቴትመንት ኢንፋሊብል ይባላሉ ካልከኝ እሱን አንተ አሳየኝ። እኔ ስቴትመንት በቃ ይሄ ዲፋይን ያደረኩልህ ትሩ እና ፎልስ ነው የሚባለው። ኤዘር ትሩ ኦር ፎልስ ነው የሚባሉት አልኩ። ኤዘር ትሩ ፎልስ ይባላል። እኔ ብኮስ ማማኛለሁ። እሺ ኢንፋሊብል መባሉ ደግሞ ንገረኝ እንግዲህ። ሌላ ስላመጣ አንተ ነው የጨመርከው። መልካም። አይባልም ብለህ ክሌም አድርገሃልና ለዛ ክሌም ማስረጃ ግን ከሌለ አይነት ትሩ ወይም ፎልስ ነው የሚባለው ነው። ስለዚህ አሁን ምንድነው እኛ የነበረው አርጊመንት ስቴትመንት እንጂ ጥያቄውን እኮ ነው ያስቀመጥኩት። ትሩዝ እና ፎልስ ተስማማን እኮ። ትሩዝ እና ፎልስ ይባላሉ። ለምሳሌ እኔ እናንተ እያወራን ነው የሚለው ስቴትመንት ትሩ እና ፎልስ ሊሆን ይችላል። ከዛ ግን ቀጥሎ ፋለብልም ኢንፋለብልም ይባላሉ አይባሉም የሚል ክሌም አነሳ አልኩኝ። ለዚህኛው ክሌም ምንድነው ማስረጃ? ስለ አንተ አምጣ ልትለኝ ነው እያልክኝ እኔ ላይ ልታዞረው ነው ማስረጃውን። መጀመሪያ የነበረው በእኔና በአክሊል መካከል የነበረው ስቴትመንት ትሩ ወይም ፎልስ ነው የሚባለው ኢንፋሌብል እንደሚባል አሳየኝ። ወይም ደግሞ እኔ ስቴትመንት ትሩ ወይም ፎልስ ይባላል ካልኩኝ በቃ ትሩ ወይም ፎልስ ብዬ ነው መልስልህ። የሆነ ስቴትመንት ካመጣ ኢንፋሌብል ነው አልልህም። ስለዚህ ትሩ ወይም ፎልስ ብዬ ነው መልስልህ በስቴትመንት በተቀመጠው ዲፊኒሽን መሰረት። ኢንፋሌብል በል ወይም ደግሞ ኢንፋሌብል ወይም ፋሌብል በል ካልከኝ ግን አንተ ስቴትመንት ፋሌብል ወይም ኢንፋሌብል እንደሚባል ማምጣት አለብህ። እኔ የሆነ ስቴትመንትን ፕሮፖዝ አድርጌ ካቀረብክልኝ ትሩ ወይም ፎልስ ብዬ ነው መልስልህ፣ ኢንፋሌብል አልልህም። ምክንያቱም እንደዛ ዲፊኒሽን ስለሌለኝ ስቴትመንት ለዛ ስለማይሰጥ። እሺ፣ ስለዚህ ኢንፋሌብልም አንድ ስቴትመንት ኢንፋሌብል ይባላል አይባልም የሚለውን ክሌም አንተም መያዝ አትችልም፣ ምክንያቱም ማስረጃ መቅረብ ስለማትችል። ልክ ነኝ? አሁን ይህ ስቴትመንት ትሩ ወይም ፎልስ እንደሚባልም ብቻ ነው። ስለዚህ ስቴትመንት አንተ መጥተህ ይኸውልህ፣ ጠያቂው ምን ብሎ ነው የጠየቀኝ? የሆነ ስቴትመንትን አመጣ። ይህ ስቴትመንት ኢንፋሌብል ነው ወይስ ፋሌብል ነው አለኝ። ነው ይህ ስቴትመንት ትሩ ወይም ፎልስ ነው ብዬ ነው መልስልህ አልኩት። ስለዚህ አንተ አሁን የሆነ ስቴትመንት አመጣህ ኢንፋሌብል ወይስ ፋሌብል ይባላል ብለህ ካልከኝ ምንም ፕሪሰፖዝ ያረክ ነው። ስቴትመንት ኢንፋሌብል ወይም ደግሞ ፋሌብል ይባላል ያልከኝ ነው። ስለዚህ በርደው ፕሩቭ ወደ እኔ ሽፍት ማድረግ አይገባም። እኔ በቀላሉ ለምንድን ነው የማይባለው? ሸልፌክስ ለምንድን ነው አንድ ስቴትመንት ፋሌብል ነው ኢንፋሌብል? ለምሳሌ ኦል ባችለርስ አር ሜሪድ
ወይ ደግሞ አድናት ሜሪድ ይቅርታ፣ እሺ ሁሉም ላጤዎች ያላገቡ ናቸው የሚለው ስቴትመንት ፋለብል ነው ፋለብል አይደለም? እውነት ነው፣ እውነት ነው። ስቴትመንት የጠየቁ ግን እውነት ነው ውሸት ሳይሆን የጠየቁ ፋለብል ነው አይደለም፣ ስቴትመንቱን ነው። ስቴትመንቱ በራሱ ለስቴትመንት ፋለብል ሊሳሳት ይችላል። ይህ ስቴትመንት ወደፊት ይህ ስቴትመንት ሊሳሳት ይችላል ወደፊት። ቆይ አይደለም አሁን የተጠየቀውን ጥያቄ ብቻ መልስ። ስቴትመንት ኢንፋሊብል እንደሚባል አሳየኝ ነው ያልኩ ያለው እንዴ? ቆይ እንጂ የጠየቀውን ጥያቄ ብለህ ወደ እኔ ያዞርከው። እኔ እኮ ጥያቄ ያቀረብኩልህና ለዛኛው እኔ ይሄንን ትሩዝ እና ፎልስ ቫሊዩ ብቻ ነው ማስቀመጠው ለስቴትመንት አልከኝ። እሺ ፍሬምወርክ ሰፖዝ ያድርጌ የመጣውን ፍሬምወርክ ደረበ ካወራህማ ሀሳቤን ሳልጨርስ እንዴት አድርጌ ነው ማስረዳ ሀሳቤን እንድትረዳው? ስቴትመንት አቀረብኩልህ። ስቴትመንት ነው የሚሰጠው። ስቴትመንቱ ስማው ኦል ባችለርስ አር አንሜሪድ ወይ ደግሞ ሁሉም ላጤዎች ያላገቡ ናቸው። የሎጂክ ዋናው ያለ ኤግዛምፕል ስለሆነ ማለት ነው። ይሄ ስቴትመንት ትሩ ነው፣ ወደፊት ትሩ ነው። እሺ ወደፊትስ የመሳሳት ቴንደንሲ አለው? ይሳሳታል? ኢንፋሊቢሊቲ ለስቴትመንት እንደሚሰጥ አንተ አሳየኝ። ለምንድን ነው የማሰማኝ? ስቴትመንት ኢንፋሊብል እንደሚባል መጀመሪያ አሳየኝና ከዛ በኋላ እነግርሃለሁ። እኔ ትሩ ነው እያልኩ ነው። እሺ ትሩ ነው። ትሩማ ብለኸኛል እኮ ተስማምቻለሁ። ስለዚህ ይሄ ስቴትመንት ፋለብል እና ኢንፋሊብል አይባልም የሚል ቅድም የተናገርኩ ክሌም አለ። ለክሌሙ ግን ማስረጃ የለህም። ልክ ነኝ? አንተ ነው ያመጣው። አንተ ነው ምን ብለህ ነው ያመጣው? የሆነ ስቴትመንት አመጣ። ከዛ ስቴትመንቱ ፋለብል ወይስ ኢንፋሊብል ነው አልከኝ። ስለዚህ እኔ ደግሞ ለስቴትመንት ፋለብል ወይስ ኢንፋሊብል እንደሚባል ስለማላቅ አንተን እሱን አምጣ አልኩ። ስለዚህ እሱን አምጣ አንተም አክሊልም እሱን አምጣ። እሺ ቅድም ከአክሊል ጋር የነበረህን ክሌም ግን ላስቀምጥልህ። የነበረህ ክሌም ሸልፌክስ ዮሐንስ መጽሐፉን አወራችሁ፣ ጥቅሱን አወራችሁና አንተ ምን የሚል ክሌም አስቀመጥክ? ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ አይቀመጥም የሚል ስቴትመንት አስቀምጠ ነበር። ማን ነው እንደዛ ብሎ አድርጊው ያደረገው በሎጂክ የሚለውን እሱን እየቀረብኩኝ የነበረው። አይ ለዚህኛው አንተ አምጣ፣ በፖዚቲቭ ክሌም አንተ አምጣ የሚል አርጊመንትን ያስቀመጥከው ሌላ መጣል እችላለሁ። ባይዘዊ አሁን እጅ ላይ ስላላስኩኝ ጥሩ ከፍቺ ማሳየት እችላለሁ። በነገራችን ላይ ይደረጋል። ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ ይቀመጣል። ግን እንቀጥል። ቅድም ወደ ተሄደው ሀሳብ ላይ እንሂድ። ቅድም ወደ መጽሐፉ ስንመጣ ማለት ነው። ምክንያቱም ሶላ ስክሪፕቶራን ለመናገር ማለት ነው። አንደኛ ኤጀንት ለመጽሐፍ ምክንያቱም የኤጀንት ዴፊኒሽኑ ተስማማ። ቆይ ይህንን ተስማምተን ወደዛ ይርከው አንተ ማሳችልም እኔ መንጀ ላይ ስላላስኩትኝ ችግር የለው። ግን ስቴትመንት ፋለብል እና ኢንፋሊብል ይባላል። ያመጣልህ አንተ ነህ ያቀረብከው፣ አንተ ነህ የጠየቅከው። አንተ ነው ምን ብለን የተነሳው? የሆነ ስቴትመንት ሸልፌክስ ለምን ኢንፋሊቢሊቲ ዲፋይን አታደርገውም? አንተ መጀመሪያ ቆይ ኢንፋሊቢሊቲ እስኪ ዲፋይን አድርገው። ምን እያልክ እንደሆነ ራሱ እየገባን ስላልሆነ ኢንፋሊብል ስትል አንተ ማለት የሆነ ስቴትመንት ኢንፋሊብል ሊባል አይችልም ስትል ምን እያልክ እንደሆነ እንዲገባ ምናልባት ኢንፋሊብል ማለት ምን ማለት ነው የሚለው ዲፋይን አድርግ። እሺ ኢንፋሊቢሊቲ ማለት ሊሳሳት የማይችል ፖሲቢሊቲ የሌለው የመሳሳት ፖሲቢሊቲ የሌለው ማለት ነው አይደለ? የመሳሳት ፖሲቢሊቲ የሌለው አይደል? አዎ። ከዛ በኋላ ግን እዚህ ሳብጀክቱ ኤጀንት ቆይ እሺ፣ ማለት የመሳሳት ፖሲቢሊቲ የሌለው አንድ ስቴትመንት የመሳሳት ፖሲቢሊቲ ላይኖረው አይችልም ነው። አንድ ስቴትመንት ያለ መሳሳት ፕሮባቢሊቲ ሊኖረው አይችልም ነው። ለምሳሌ ጋድ ኤግዚስትስ የሚለውን ስቴትመንት ወይም ደግሞ ፈጣሪ አለ የሚለውን ስቴትመንት ሊሳሳት የሚችልበት ፕሮባቢሊቲ አለ እያልከን ነው። እነዚህ በኤቪደንሶችን አዲስ ታደረግና ኤቪደንስ ላይ ቆመ የምታረጋግጠው ኮንፈርም የምታደረገው ነገር ናቸው። አሁን ለምሳሌ ጋድ ኤግዚስት ካልከኝ ማስረጃዎችን ታመጣለህ። ከዛ በኋላ በዛ ማስረጃ ነገሮችን ምን ታደረጋለህ? አዲስ ታደረጋለህ፣ ታረጋግጣለህ። አሁን የተባለው ኢንፋሊቢሊቲ ግን ያልን ያለ ነው ምንድን ነው? ያ ነገር ወይም ደግሞ ተናጋሪው አካል የመሳሳት እድል በጭራሽ የለውም ነው ያልን ያለ ነው። የመሳሳት እድል የለውም። ወደ ስቴትመንት ካመጣው አሁን ሸልፌክስ አሁን ደግሞ ተናጋሪው እያልክ ነው። እኔ ስለ ኢንፋሊቢሊቲ ዲፋይን አድርግ ስለ ሳብጀክት ተዛ እኮ ነው ያልኩህ ይዋድ እንዴ የሆነ አካል ሲናገር ሊሳሳት የማይችልበት ፕሮባቢሊቲ ማለት ነው ኢንፋሊቢሊቲ። ትክክል። ሳብጀክቱ ማስረጃ አምጣሽ። ኢንፋሊብል ማለት
የሆነ አካል ሲናገር ያ ተናጋሪው ሊሳሳት አይችልም ማለት ነው የሚለውን ማስረጃ አምጣሽ። አይ ኢንፋሊቢሊቲ ከዛ አንጻር ነው። አሁን እውነት ለመናገር ማስረጃ አሁን ኢንደፊኒሽን ከየት እንዳመጣው ማስረጃ ሳይ እሱ ነው ማሳየት አልችልም። እና በራስ ዴፊኒሽን ነው በራስ ዴፊኒሽን እየሄድክ ከሆነ እኮ ባይዘው በጣም አስቸጋሪ ከሆነ ዮሐዲ በነገራችን ላይ ማለት ነው። እሺ ስለማልችል ነው ያልኩ። እዚህ ላይ ኢቭን አንተ ትክክል ብትሆን ኖሮ ራሱ ማለት ነው ሸልፌክስ ማለት የማይሳት ለመባል አንድ ስቴትመንት ያንን ስቴትመንቱን የሚናገረው ሰው የማይሳት መሆን አለበት ምናምን ወደሚል ብትሄድ ራሱ ቀደም አንስተን የነበር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያ እንግዲህ ስቴትመንቱ ላይ ገለጽከው ያ ጥቅስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሱ የመጣው በማይሳት በኩል ነው የመጣው። ስለዛ ከዛ አንጻር ስቴትመንቱ ኢንፋሊብል መሆን ይችላል ማለት ነው። እንግዲህ የሚያስፈልገው ነገር ኦኬ ስልክ ገብቶብኝ ነበረ። ተመልሻለሁ። ተመልሰሃል። አልተሰማም ያስቀመጥኩት ነገር። አሁን አንተ ቅድም እንደተናገርከው አንድ ስቴትመንት ኢንፋሊብል ለመባል ተናጋሪ ኢንፋሊብል መሆን አለበት። ኢንፋሊብል ለስቴትመንት እንደሚሰጠውን ብቻ ካረጋገጥክልኝ እኮ ኦፍ ኮርስ ይሆናል። ግን አሁን ከአንተ ጋር ያለኝ ልዩነት ምንድነው? ፖይንት ኦፍ ዲፈረንሳችን የሆነ ስቴትመንት ኢንፋሊብል ይባላል የሚለውን ካመጣልኝ እኮ ኦፍ ኮርስ ያንተ አርጊመንት እኮ ቫሊድ ነው የሚሆነው። ግን እኔም ደግሞ በተቃራኒ መንገድ ስቴትመንት ትሩ ወይም ፎልስ እንደሚባል ብቻ ስለማምን እና እንደዛ ስለሆነ ነው ያወራን ያለው። ለሱማ በመጽሐፍ ቅዱስ እኮ እንደሆነ ካመጣሞ ችግር የለውም። ይኸው በመጽሐፍ ቅዱስማ አሳየው እኮ። አሁን መጽሐፍ ቅዱስን ኢንፋሊብል ነው ካልክ ስቴትመንት በቆይ አንዴ እውነቱን ለመናገር አሁን ጥሩ ነው ዮሐዲ ያደረገው ራሱ ኢንፋሊቢሊቲ ምንድን ነው ብሎ መጀመሩ ራሱ ስቴትመንት ራሱ ምንድን ነው ብዬ ብጠይቀህ እሱም ጥሩ ይመስለኛል። አንዴ ስቴትመንት የሆነ አንድ አረፍተ ነገርን ብቻ የሚወክልም አይደለም። እውነቱን ለመናገር ራሱ ስቴትመንት ራሱ ምንድን ነው የሚለውን ማለት ነው ምንድነው ዲክላሬሽን ማለት ስቴትመንት ነሰሰርሊ አንድ ሴንተንስ አንድ አረፍተ ነገር ብቻ ነው ማለትም አይደለም። እውነቱን ለመናገር ግን አሁን ያም ሆነ ቀደም እንዳልኩ ዮሐንስ ወንጌል ኢንፋሊብል ነው። በጥቅስ ደረጃ ከሆነ ኢንፋሊብል አይደለም ያልከው አንተ ነህ። እና ቅዱሳት መጽሐፍት ላይ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል አይደለም ብለህ እየተናገርክ ነው። እና ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም መስጠታችንን እስካላሳየን ድረስ ለሆነ ስቴትመንት እንደምንሰጥ ስታመጣ ይላል። እኔ እኮ ቀላል ነው ብዙ መንገድ ለምን ስታመጣል የሆነ ስቴትመንት ወይም ደግሞ የሆነ አረፍተ ነገር ኢንፋሊብል ሊባል እንደሚችል ወይም ደግሞ አሁን በምንለው አይነት ነገር ካመጣ እኮ ችግር የለብኝም። ግን እኔ ስቴትመንትን ለትሩ እና ፎልስ ብቻ በጣም ከይቅርታ አሁን የተናገረው ነገር ለስቴትመንት ኢንፋሊቢሊቲን ካመጣን ለስቴትመንት ስቴትመንት ኢንፋሊብል ወይ ኢንፋሊብል ይባላል የሚለውን ካመጣን ከሎጂክ መጽሐፍትን ከሆነ ከምንም አይደል ለዚህ ፕሩፍ ካመጣን አንተ ካሁን በኋላ ኢንፋሊቢሊቲ ለዶግማም ትሰጣለህ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪም ኢንፋሊቢሊቲ ትሰጣለህ ማለት ነው። እንደዛ ነው ኮንክሉዥኑ። በጣም ደካማ ሙግትን ያቀረብከው ምንድነው? ዶግማ ከሆነ ከመጽሐፍ ቅዱስ ውጪ ከሆነ ዶግማ ነው መሆን ያለበት እንጂ መጽሐፍ ቅዱስ ውስጥ ያሉትንማ ምን ችግር አለው? ኢንሄረንት የሚባለውን ዶግማዎችን አንጥቼ ኢንፋሊብል እላለሁ። ስለዚህ መጽሐፍ ቅዱስ ውስጥ የሌለውን ካመጣ ብቻ ነው ውድቅ ሊሆን የሚችለው። ከመጽሐፍ ቅዱስ ውጭ ካለ ኦፍኮርስ የአንተ አርጊመንት ቫሊድ ይሆናል። ግን ከመጽሐፍ ቅዱስ ውስጥ ያሉትን ካመጣ መጽሐፍ ቅዱስ ኢንፋሊብል ኦንሊ ኢንፋሊብል ሶርስ ነው ብለህ ነብልክ ኔ ትክክል። ዶግማዎች በራሳቸው ዶግማዎች ለምሳሌ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማዎች ከመጽሐፍ ቅዱስ ይወጡ ተመሳሳይ ነው። እሺ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማ ኢንፋሊብል ነው። ትክክል። አሁን ለዛ ነው አሁን የሮሜ ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ ይናገራል። አሁን ይሄ ስቴትመንት የማይሳሳት ነው። የማይሳሳት ነው። ቆይ ተረጋጋ። የማይሳሳት ነው። ትሩ ነው። ሰው ይህንን በማመን እና ባለማመን ሲኦልና ገነት ይገባል። ምንም ዶግማ ትምህርት ነው ይሄ። እሺ ይሄኛው ስቴትመንት ኢንፋሊብል ነው። ፌክስ ፕሊዝ እንትን አታርዝመው። ኢንፋሊብል ነው ስቴትመንት እኮ ለዛ እንዴ
ይሄ ስቴትመንት ኢንፋሊብል ነው ወይ? ኢንፋሊብል ነው ብለህ ነበር እኮ ደካማ ሙግትን። ቆይ አሁን ያነሳውን ነገር ምንድን ነው የሆነ ከመጽሐፍ ቅዱስ ደካማ ሙግት ብለህ ሙግቴን ትላልከው? እሺ ስቴትመንቱን ኢንፋሊብል የሚለውን ካሳየን ችግር የለብኝም አልኩኝ። ግን አንተ ብለህ ነበር ከጥቂት 30 ሰከንዶች በፊት እኮ አሁን እኮ ስናወራ ብለህ ነበር። ምን አንድ ስቴትመንት እኔ ቅድም ምን አርጊመንት አስቀመጥኩኝ ሸልፊክስ። አሁን እኮ ትንሽ ሪዋይንድ ቢደረግ ኖሮ ተሰማው ነበር ያልከውን። አሁን እኔ ያልኩ ምን አልኩ? ስቴትመንቶች አምጥቼ ስቴትመንቶች ራሳቸው ፋለብልና ኢንፋለብል ይባላሉ ከሎጂክ መጽሐፍቶች የሚለውን ባመጣ መጽሐፍ ቅዱስ ብቻ አይደለም ኢንፋለብል የሚባሉ ነገሮች እንዳሉ ታምናለህ ወይ ስልህ ኖ ከመጽሐፍ ቅዱስ ካመጣኸው ኢንፋለብል እላቸው እችላለሁ አልክ። ኦኬ ኢየሱስ ጌታ ነው የሚለውን ኢንፋለብል ትለዋለህ ስልህ አዎ ኢየሱስ ጌታ ነው የሚለውን ኢንፋለብል እላለሁ አልክና ልክ ስታስበው ስቴትመንት መሆኑ ግን ሲገባ አይ ኢንፋለብል አልለውም አልክ። ይሄንን ካመጣ ያልኩ ነው ኮንዲሽናል የሆነ ንግግር እኮ ነው ያወራ ያለው ተማን ካመጣ መጀመሪያ ላይ ይውል ለስቴትመንት ኢንፋሊቢሊቲን ለስቴትመንት አልሰጥም። በደንብ ስማኝ። ለስቴትመንት ኢንፋሊቢሊቲን አልሰጥም። ነገር ግን ስቴትመንትን ኢንፋሊብል እንደሚባል ከመጣልኝ መጽሐፍ ቅዱስ ውስጥ ያሉትን ዶግማዎችን ዶግማ ብዬ የምጠራቸውን ኢንፋሊብል እላቸዋለሁ። እንደዛ በማለት ግን በመጽሐፍ ቅዱስ የሚባለውን ኢንፋሊብል ሩል ኦፍ ፌዝ ነው ብዬ ማስበውን ብቸኛ ኢንፋሊብል ሩል ኦፍ ፌዝ ብዬ ማምነውን ግን አፈርስብኝም ነው ያልኩ ያለሁት። ስቲል በጣም ማውራቸው ነገሮች ኮንዲሽናሊ ነው ያወራ ያለሁት። በጣም ስለጨረስ ነው የእርሱ ክሎስ እኔና ሸልፊስ ልንግባባ በጣም ጥቂት ነው ከይቅርታ ጋር ብቻ ብዙ አላሉ እችኛን። ኢየሱስ ጌታ ነው የሚለውን ከመጽሐፍ ቅዱስ ስላገኘኸው ይሄኛውን ዶግማ ይሄኛውን ትምህርት ኢንፋሊብል ነው? ኢንፋሊቢሊቲን ለስቴትመንት ካመጣ እላለሁ ችግር የለም። ኢንፋሊቢሊቲ ግን ለስቴትመንት ስለማልሰጥ ትሩ ነው እላለሁ። አሁን ኢየሱስ ኢንፋሊቢሊቲ ለዶግማ ተሰጣለህ ሸልፊክስ? ግን ኢንፋሊቢሊቲ ለስቴትመንት ኢንፋሊቢሊቲ እንደ ዶግማ ትሰጣለህ ወይ? ዶግማ ማለት እኮ የኮሌክሽን ኦፍ ስቴትመንት እኮ ነው። ኮሌክሽን ኦፍ ስቴትመንት ማለት ደግሞ በስቴትመንት ኢንፋሊቢሊቲን አልሰጥም ካልኩ ዶግማን ትሩ ነው ይላለሁ፣ እውነት ነው ይላለሁ። ዶግማም ትሩ እና ፎልስ ነው እንጂ የምትለው ፋሊብል እና ኢንፋሊብል አትለውም። ዶግማን እሱን ግን ካመጣ ግን ይላለሁ ብዬም ግን ከመጽሐፍ ቅዱስ ብቻና ትምህርትን አይነካብኝም ነው ያልኩ ያለሁት። ጨርስ እዚህ ላይማ አንተን ዶግማ ራሱ ኮሌክሽን ኦፍ ስቴትመንት ስለሆነ ኢንፋሊብል ማለት አልችልም ብሏል። ዶግማ የስቴትመንቶች ኮሌክሽን ስለሆነ አለ። ግን ዮሐንስ ወንጌልም የስቴትመንቶች ኮሌክሽን ነው፣ ስቲል ግን ኢንፋሊብል ትሏል። ማለት ምንም የትም እኮ አያስኬድም። አሁን ቅድም ራስ ስትናገረው እንደነበረው ምንድነው ኢየሱስ ጌታ ነው የሚለውን እሱ ይሄ ሰው ምንድነው ይህን በማመንና ባለማመን ሰው ሲኦል ሊገባበትም ላይገባበትም ስለሚችል ከዛ አንጻር ዶግማ ነው ኢንፋሊብል ነው ብዬ መናገር ይችላሉ አልክና ከዛ በኋላ ኢየሱስ ጌታ ነው የሚለው ቃል ግን ስቴትመንት መሆኑ ልክ ትዝ ሲል ግን አይ ካመጣ ማለት ነው ብለህ አሁን ስትቀየረው እያየን ያልኩ ያለሁት ኢንፋሊቢሊቲ ለስቴትመንት ካመጣችሁ እላለሁ ነው። ይሄ እኔ ቀላል እንደዛ አልነበረም። አሁን ሪከርዱ ችግር የለብኝም። ወደ ሲኦል የሚያስገባና የማያስገባ ስለሆነ ይሄማ ዶግማ ነው ኢንፋሊብል ነው ላለው አልክ ማለት እንደዛ ካመጣህ ሳይሆን ሲኦል ስለሚያስገባ ይህንን አለማመን ብለህ ነው ራሱ ያስገባና ሪከርድ ስቴትመንቱ ኢንፋሊቢሊቲ ከመጣ ችግር የለብኝም። ከቅድም ጀምሮ ሀሳብን ስለምትቀያየር ችግር የለም። ሸልፊክስ አሁን ስለሚመጣለህ ችግር የለም። ያም ሆነ ግን አሁን ቅድም ሁሌ እየቀየርክ ነው ትላለህ። ከቅድም ጀምሮ እኮ እያሳየሁ ነበር። አሁንም በጠየቀህ ሀሳብ እየቀያየርክ ነው የምትመልሰው። አሁን እሱን ተወውና ወደ መጽሐፍ ቅዱስ ወደ መጀመሪያ ወደ አነሳሁት ሀሳብ እንሂድና ዮሐንስ ወንጌል ኢንፋሊብል ነው ላለው ብለሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ግን ኢንፋሊብል ነው አልልም ብለሃል። ራይት ስቴትመንቱን ኢንፋሊብል አልለውም። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል አይደለም ለአንተ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ምናምን ማለቱን ተወውና አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቀላል ስራ ነው። ስቴትመንትን ኢንፋሊብል ነው ብለህ ብቻ በቃ እሱን አንድ ያሳይ፣ ሌላ ነገሩን ተው። ምክንያቱም ስቴትመንት በሚለው ቃል አትደበቅ። አንዴ ቆይ፣ ተርሙ እንደዛ ስቴትመንት ማለት ዲክላሬሽን ነው። ተርም የጠየቀኝ ስለሆነ ነው።
አንዴ ና ቆይ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋለብል ነው ማለት ትችላለህ አትችልም እያልኩ ነው። ከቅድም ጀምሮ ደጋግመህ እንደነገርኩ ነው። ምንም ይሄ አዲስ ነገር ስለማላመጣ እሱን ተው። ለምን ትተዋለህ? አንድ ጊዜ ለህዝቡ ተናገርና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንቱን ኢንፋለብል እንደሚባለው ንገረኝና ከዛ በኋላ ይልሃለው። አየህ፣ ስለዛ ለመመለስ ፍላጎቱ የለም። ከቅድም ጀምሮ በግልጽ ስትናገር ነበር። አሁን ግን በተነገረ ቁጥር ግን እስቲ እኩስ ይኸው በግልጽ ተናገር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋለብል ነው ብለህ መናገር ትችላለህ? እሺ በደንብ ስማኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ነው። ቆይ ስማኝ። ዮሐንስ ምዕራፍ 1 ቁጥር 1 ስቴትመንት ነው። ስቴትመንት ደግሞ ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋሊብል ሲባል እያብራራሁኝ ስለሆነ ስማኝ። ስለዚህ ኢንፋሊብል አይባልም። ስለዚህ ዮሐንስ ምዕራፍ 1 ቁጥር 1ን ኢንፋሊብል ሳይሆን ምለው ኢንሄረንት ነው፣ ትሩ ነው እልሃለሁ ማለት ነው። ስለዚህ ትሩ ስቴትመንት ነው። በመጀመሪያ ቃል ነበረ፣ ትሩ ስቴትመንት ነው። አንድ እሺ። ስለዚህ አሁን በመጀመሪያ ኢንፋሊቢሊቲ ራሱ የሚመዘዘው ከኢነረንሲ ነው። እሱ ጋር ከመሄዴ በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ተብሎ አይነገርለትም ብሎናል። እሺ፣ ስንት አረፍተ ነገር ሲሆን ነው ኢንፋሊብል መሆን የሚችለው? አይ አረፍተ ነገር ሁሌ አረፍተ ነገርን ብቻም ሳይሆን የአረፍተ ነገር ኮሌክሽንም ኢንፋሊቢሊቲ ለዛ አንሰጥም ነው። የአረፍተ ነገር ኮሌክሽንም ቢሆን ኢንፋሊቢሊቲን ለዛ አንሰጥም ብለኸኛል። የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? በመጽሐፍ ደረጃ ነው የምንጠይቀኝ? ኦፍኮርስ መጽሐፉ የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? ኮሌክሽን ነው። እሺ፣ ኢንፋሊብል ነው ተብሎ ይጠራል ይህ የአረፍተ ነገሮች ኮሌክሽን መጽሐፉ? ኦፍኮርስ። እሺ፣ የአረፍተ ነገሮች ስለሰጠ ነው የአረፍተ ነገሮቹ ኮሌክሽን ኢንፋሊብል ተብሎ መጠራት ይችላል አልከን። አሁን ከ3 ሰከንድ በፊት ግን የአረፍተ ነገር ኮሌክሽን ኢንፋሊብል ተብሎ አይጠራም ስትል ነበር። ከ3 ሰከንድ በፊት ማለት ነው። አሁን በደንብ አድርጋለሁ። አሁንም የነገርኩ ያለሁት መጽሐፍ ቅዱስ መጽሐፍን የኤጀንትን ስታተስ ስለምንሰጠው ነው። በስቴትመንት ሳይሆን የስቴትመንት በመጽሐፍ ደረጃ ምን ብለናል? የኤጀንት መጽሐፍ ቅዱስ ላይ የምንሰጥበት መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው ብዬ ስጠይቅህ እኮ ቅድም ነቢያትና ሐዋርያት ብለኸኝ ነበር። መጽሐፉን ራሱን ሳይሆን ነቢያትና ሐዋርያት ብለኸኝ ነበር። አሁን መጽሐፉ ራሱ ኤጀንት ነው ወደሚል ነገር ያደከው እንዴት ቤት በኩል መሰለህ? ለማስታወስ ያህል አሁን ከምትቀያየራቸው ነገሮች አንዱ ይሄ ስለነበረ የመጽሐፍቱ ኢቨን ዮሐንስ ወንጌል ኢንፋሊብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል ነበር። ዮሐንስ ወንጌል ዮሐንስ ወንጌል ኢንፋሊብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል እንጂ ራሱ መጽሐፉ ኤጀንት ነው ስትል አልነበር። ልክ ነኝ እዚህ ላይ? ልክ ነህ ኦፍኮርስ። ምክንያቱም ከኤጀንቱ የተነሳ ኤጀንቱ ማን ነው? መጽሐፍ ቅዱስንም ኢንፋሊብል የምንልበት መጽሐፍ ቅዱስንም ኢንፋሊብል እንድንል የሚያደርገን ነገር ከኤጀንቱ የተነሳ ነው ብያለው። ከዛ በኋላ መጽሐፍ ቅዱስ ደግሞ አሁን የኤጀንት ስታተስ የዮሐንስ ስታተስ ነው ያለው ነው ያለሁት። አሁን ለምን ኢንፋሊብል እልሃለሁ? ዮሐንስ የለም። የዮሐንስ ቦታ ሆኖ ግን ኤጀንት ሆኖ እየሰራ ያለው መጽሐፍ ቅዱስ ስላለ ነው። አንዴ እሺ። ስለዚህ የዮሐንስ ወንጌል ሲጻፍ ኤጀንቱ ዮሐንስ ነው ወይስ ዮሐንስ ወንጌል ነው? ዮሐንስ ወንጌል በሚጻፍበት ጊዜ አንዴ ይቅርታ አድርግልኝና ኢንፋሊብል የሚያስብለው ኤጀንት መሆኑ ነው ብለኸኛል አይደል? ዮሐንስ ወንጌል ኤጀንት ባይሆን ኢንፋሊብል ነው? ዮሐንስ ወንጌል ኤጀንት ባይሆን ኖሮ ኢንፋሊብል ነው ይባላል? አይባልም። ማለት በሌላ በአንተ ቢጻፍ አይባልም። በእኔ ቢጻፍ ምናምን አላልኩም። እንደዛ አይደለም ያልኩት። ዮሐንስ ወንጌል ኤጀንቱን ለማሳየት ብቻ ነው። ችግር የጸሐፊውን ትሆና ዮሐንስ ወንጌል ኤጀንት ካልተባለ ኢንፋሊብል አይሆንም። ዮሐንስ ለዛ ከሆነ ፖስት አፖስቶሊክ ኤጅ በኋላ የዮሐንስ ቦታ ሆኖ ኤጀንት ሆኖ የሰራ ያለው የዮሐንስ ወንጌል ነው እያልኩ ነው። እኩስ ኤጀንት ባይሆን ግን ኢንፋሊብል አይደለም ወይ? ኦፍኮርስ ኤጀንት በዮሐንስ ባይጻፍ
በዮሐንስ ባይጻፍ ኢንፋሊብል አይሆንም አላልኩም። በቃ ቀጥታ የስቴትመንትና የኤጀንት ነገርን ስለሆነ እያመጣ ያለው ኢንፋሊቢሊቲ የሚሰጠው ለኤጀንት ነው ስላልክ መጽሐፍ ቅዱስ ደግሞ ኢንፋሊብል የተባለው ኤጀንት ስለሆነ ነው ብለህ ኤጀንት የሆነው ደግሞ በዮሐንስ መጽሐፉ አይደለም በሐዋርያው መጽሐፉ አይደለም። አንዴ እሺ፣ መጽሐፍ ቅዱስን መጽሐፍ ቅዱስ ያስባለው ኦተሩ መንፈስ ቅዱስ ስለሆነ ነው። ኦተሩ መንፈስ ቅዱስ ስለሆነ ነው። ምክንያቱም ከሐዋርያት ውጭ የሆኑም ጽፈውታል። ፎር ዩር ኢንፎርሜሽን ማለት ነው። አንዴ ቆይ፣ በር እየተንኳኳ ነው፣ ልክፈት። ቆይ ይቅርታ። እሺ፣ እያወራሁ ልሂድ። እንዳልኩ ከሐዋርያት ውጭም ጽፈዋል እና መጽሐፍ ቅዱስን ቅዱስ ያስባለው ኦተሩ መንፈስ ቅዱስ እግዚአብሔር አምላካችን ስለሆነ እሱን ያዝ እናደርገው እና እሱ እንዳለ ሆኖ እኔ እየጠየቅኩ ያለሁት ምንድን ነው? የዮሐንስ ወንጌል ኤጀንት